ነት ማዕቀፍ ወጥቶ አላስፈላጊ ዴሪቬቲቭ ቃላቶችን ወደ መጠቀም የመጣበት ምክንያት ዓላማው ስላልተሳካ የተመጣበት ዓላማ ስላልተሳካ ሶ ይሄ ዓላማ አለመሳካቱ አንድ የሆነባቸው ኤሪያዎች ብዙ መሆናቸው ለማሳየት በመቻላችን ለኔ ስኬታማ ነን ብዬ ነው ማስበው እንደውም ከዚህ በፊት የነበረውን ውንድ ምንድነው ቁስለት ህመም የጠገነ ይመስለኛል አንድነቱን አጽንኦት ሰተን ስላወራን ያውም ሉተራውያን ናቸው ከዚህ በፊት ያያሉ የተባሉ በዚህ ሙግት ውስጥ አሉ የተባሉ ልጆች ጭምር ነው ይሄንን አፈርም ያደረኩት እዛ ፕላትፎርም ላይ ለዚህ መርዶ እንደሚሆን ምንም ጥያቄ የለውም እና ይሄን አለማሳካት በራሱ ለኔ እንደ አንድ ስኬት ነው ብዬ ነው የምወስደው እሱ መድረክ ላይ ውይይት ማድረጉን በተለያየ አንግል አንፃር ይሳቀርባቸዋል ጤነኛ ነው የግድ ልንስማማ አይገባንም ከሁሉ በላይ ግን የአንድነት ጉዳይ ዋና ስለሆነ ያንን አንድነትን አደጋ ላይ የሚጥሉ ከዚህ በፊት የነበሩ ትርክቶችን ዛሬ ባደረግነው ውይይት በመስበራችን ምክንያት ትልቅ ስኬታማነት ነበረ ይሄንን እንደ ትልቅ ፍሬያማነት ብትወስዱትና ብታዩት ለማለት ነውና ብዙ አላወራም እዚህ ላይ እግዚአብሔር ይባርካችሁ ቴንኪው እሺ ዮሲ ቃሌ ባርክ ወይ እንግዲህ ተባረኩ በጣም ደስ ይላል በተለይ የኢዮሲ አሁን ያነሳው ሐሳብ ይደገፋል ተቀባይነትም አለው ግን ኢዮሲ በሚያስበው መንገድ አይደለም ልጆቹ ጋር እየታሰበ ያለ ነገር አሁንም ኢዮሲ እንድትረዳኝ እንፈልገው አንተ ልዩነቱን እንደሚያጠብ ደግሞ የኡነት ከምር ከልብ ልዩነትን አጥብበህ አንድነታችንን ለማውላት እየሰራበት መንገድ አድንቀናል እንደዛው ነው አሁንም ማይ ግን እነዚህ ወገኖቻችን በዛ መልኩ አይደለም እየሄዱ ያሉ አንድ እንድትረዳ እንፈልገው ጆሲ አሁንም እየተሰራ ያለው ቀጥሎ ከሌሎች ጋር ያለ ልዩነት ላይ ለመስራት ነው የኛን ትምህርት ማስተማር ከሆነ አንድ ቀን ቅድም እንዳነሳው ነው የኛን ትምህርት ለማስተማር ማንንም የተቃወመ እዚህ ላይ የለም እነዚህ ልጆች ሲመጡ የኛን ትምህርት እናስተምራለን ቢሉ አንድ ሰው ፊት ለፊት ይቃወማቸዋል ብዬ አላምንም ደግሞ እንደዛም አላየንም ግን ልዩነት ላይ ካልሰራን ስሉ ነው ኢዮሲ አንተ ይሄንን ብቻ ተረዳልኝ ልዩነት ላይ ለመስራት የሚተጉ ሰዎችን ካስተካከል ሁላችንም በዛ አቋም ካንተ ጋር ነን ጆሲ ግን ልዩነት ላይ የሚሰሩትን አንተን እንደ ደጋፊያቸው እንዳያረጉ አንተ ራስህ ተጠንቀቅ ይያልኩ ነው ሶ ቴንክ ዩ ዮሲ እቺ ነው ግዴለም እሱኛውን ያው አብረው ስለገቡ ዛሬ እነሱ ጀስት እንትነን ጋራለሁኝ ሐሳብህን ጋራለሁ ለዛ ነው የኢንቴንሽን ዲፈረንስ ነበረ ለዛ ነው ኢነርጂ የተለወጠው ምለው የሚራስ ሐሳብ ሶ ግን አብረው ስለገቡ አብረው ዛሬ ያልከነ አብረው ዛሬ ስለገቡ ያ ሁላችንም ስላየን አብረው ስለገቡ ዛሬ ኢቭን እዛ አካባቢም እንትን ካለ የሆነ ነገር አለ ብለን እንደመድም ቢሆን ይሄኛውን ኢነርጂ እንፈልገዋለን ይሄኛውን ኢንቴንሽን እንፈልገዋለን አሁን ኢዮሲ ጋር ያለውን ኢንቴንሽን በጣም እንፈልገዋለን ሶ እሱን ነገር ማስተጋባት ይችላል እሱን ብዬ አስባለሁ በጣም ሌሎችም እንደዛ በዛ እንትን የመጡ ሰዎች ካሉ በዛ ደረጃ እንትን ሊደረግ ይገባል ብዬ አስባለሁ ሶ አሁን የራሴ ሪዘርቬሽን አለኝ ከመሃል አንድ ሰው አሁን አላስተዋውሰውም ፔንቴኮስታሎች እኮ ኮንፌሽን የላቸውም ብሎ ሲጀምር ነበር ሶ አንዳንዶች ነገሮች ነበሩ ግን ደግሞ አሁን እኔ ተስፋ ማድረገው ነገር ስላለኝ ከነዩሲ አንፃር ምናምን ተስፋ ማድረገው ነገር ስላለኝ በዛ መንገድ ነው ብዬ ነው እንትን ያልኩ ጅም ሳትሄድ በዛም ያስባልኩና ግን በዛ መንገድ እንትን እናደርጋለን አማን ያለክ አሎ ኦኬ እሺ እንዴት አለ ማን ያወረደው አቤልን አስገቡት አቤልን ካስወረዳችሁት እኔ ወርዳለሁ ትላል አንድ ያማን አቤላን ለኔሽ አስገቡት ሞዴሬተር ያላችሁ ሰዎች አስገቡት እሺ አማን ይቀጥል ይቅርታ አማን
ኦኬ ሰላም ብያችኋለሁ ሁላችሁንም ከላይም ከታችም ያላችሁ። እኔ ዮናስ ቤት የነበረውንም እዚህ ቤት ከተከፈተ ጀምሮ የነበረውንም ገባ ወጣ እያልኩ ነው ያየሁት። ካየሁት ከተቆራረጡ ነገሮች ላይ ቆሜ ነው ማውራት የምችለው። ግን ጀነራል የሆኑ ነገሮች ሲንከባለሉ የመጡ ነገሮች ላይ ሙሉ የሆነ ነገር ማውራት ምችል ይመስለኛል ያው ከጅማሬው ስለነበርን። የመጀመሪያው ሁላችሁም ስታወሩ የነበራችሁትን እዛ ቤት መገባቱ በቃ ፕራይሜርሊ ምንም ለድርድር የማይቀርብ ስህተት ነው። ባጭሩ ስህተት ነው። ምንም ቢሆን ምን ማለት ነው አይ ያስተላለፍነው ድል ተብሎ ሊቆጠሩ የሚችሉ ነገሮች አሉ ምናምን የሚለው ነገር ድሉን እንዳታጣጥም ነው የሚያደርግ እና ለኔ አሁን የሆነ ዲቤት ብለን ራሱ ብንገባና ኤቭሪቲንግ ዲስማንትል አድርገን ብንወጣ ስቲል ማይጠረቃልኝ አይነት ክፍተት ይኖረኛል ቤቱ እሱ በመሆኑ ማለት ነው። ያ በመሆኑ ለምን ሲባል ቤዝ የሚሆኑ ጥያቄዎችን የማይመልስ አይነት ነገር ስለሆነ እዛ ቤት መገኘቱ የመጀመሪያው ምን ስለተሆነ ነው የሚገባው እዛ ነው ጥያቄው። ምን ስለተሆነ ነው የሚገባው ዋይ ምን ስለተሆነ ብዙ ኦዲየንስ ለማግኘት ምናምን ኦኬ ሌሎች አሉ ሞዴሬት የሆኑ መግባት የሚቻልባቸው ማለት ነው። ሞዴሬት የሆኑ ቤቶች አሉ። እኔ ባለፈው ከፍቻ አሰምቻቸዋለሁ። ጠዋት ላይ ፕሮግራም ይኖራል ተብሎ ኖ ምዕመናን አትግቡ ተብሎ የቀረ ጊዜ እኔ መልእክት አድርሼ መጥቼ ነበረ። ደን ከነሱ ጋር አብሮ ሲሰርበን ነበር ባይዞ አብሮ ማለት ነው። ባለፈው ስለቀጠቀጣችኋቸው እኮ ነው አልመጣም ያሉት። እኔ ትሯን አውቃለሁ። ማነው ዮናስ ማነው ቴዲ ሐዋሳ ቤት ቢገባም ለምን ገባችሁ እያሉ እንትን ማለታቸው አይቀርም ምናምን ያለ ከነሱ ጋር ተደርቦ ሲሳደበን ነበረ ነው። እሱ ፐርሰናሊ እኛን የሚመለከት ነው። ግን ከዚህ በፊት ብራዘር ዴቭ እንደውም ዮኒ ማኛ ቤት እንገባለን እያለ ሲያወራ የነበረውን ነው ያሳካው። ዳስ ዋይ ማይዋጥልኝ አሁን ድል የሚባሉ ነገሮችም ማይዋጡልኝ ለዛ ነው። ለምን ሲባል ፐርሰናሊ እዚሁ ሉትራን ወንድሞቻችን ቤት ገብተን ያንን ድምቀት ማምጣት እንችላለን። ሐሳባችሁ እንዲሰማ ማድረግ እንችላለን። ገብተን መስማት እንችላለን። ለምን እዛ መደረግ አስፈለገ ነው? ለምን ዝቅ እያለ እያነበበ የተጻፈለትን ነው ሲጠይቃችሁ የነበረው። እኔ በኦርቶዶክስና በሉትራን መካከል ነኝ ያለሁት ከሁለቱ ወደ አንዱ አዘነብላለሁ ሲል ነበር። ኖ ወይ መዝሙረ ያሬድ ጋር ገብቶ የአብሶሉሽን ስራ ሲሰራ ነበረ አይደለ? ንስሐ ገብቶ ምናምን ይቅርታ ጠይቆ ሲሰድብ ለነበረው ምናምን ቶታሊ የት እንዳለ እናውቃለን። መጠመቅ ነው የሚቀረው። መልሶ አድርሞ ስንቴ እንደማያጠምቁት ነው ግራ የሚገባኝ። ግን መጠመቅ ነው የሚቀረው። ሂስ ቶታሊ የትኛው ሳይድ ላይ እንዳለ ይታወቃል። ግን በቃ ከዚህ በኋላ እንደውም ዮኒ ማኛ ቤት እንገባለን ገብተን ልዩነት ላይ እንሰራለን የተባለው ነገር ነው የተደረገው። ግን እግዚአብሔር ይመስገን የገቡ አንዳንድ ልጆች ስለነበሩ ነገሩ እንደታሰበው ወደ ሆነ አቅጣጫ አልሄደም። ባየሁት ልክ ማለት ነው። ዮሲ መኖራቸው አንዳንድ ልጆች መሃል ላይ እያወሩ የነበሩት ነገር እዛ ጋር ተቀምሮ የነበረው ነገር ሙሉ በሙሉ ኢላማውን እንዲመታ አላደረገውም። እግዚአብሔር ይመስገን። ያ ግን ስቲል ጀስቲፋይ ያደረገውን መግባቱን ስቲል እንደዛ አይነት ኢንቫይሮንመንት መፍጠር ይቻል ነበረ። ሉትራን ወንድሞቻችን ቤት ገብተን የምትሉትን ነገር መስማት እንችል ነበረ። ኢማጂን ለኔ አሁን የኢትዮጵያና የኤርትራን ጉዳይ ግብጽ ሄዶ መምከር እንደማለት ነው። የሆነ ቤት መግባት የኢትዮጵያንና የኤርትራን ጉዳይ ግብጽ ሄዶ መምከር ማለት ነው። ካን ኢማጂን ታት የማይሆን ነገር ማለት ነው። ሶ ኦኬ በዛም ሆነ በዚህ እኛ ኢንድ ጀስቲፋይስ ዘ ሚንስ ብለን አናምንም። ራይት በቃ የመጣ ይምጣ እንደዚህ ነገር ስለሳካ አካሄዱ ትክክል ነው የሚናየት ነገር አንሄድም። ኢንድ ጀስቲፋይስ ዘ ሚንስ የሚባል ነገር ኢስ ናት ቴዎሎጂካል አንስማማም። እንደዚህ አይነት ነገር ግን የተጠኑ በጣም ጠላፊ የሆኑ ጥያቄዎች ምናምን ከዛ ከዚህም በፊት አምባጓሮ የሚያስነሱ ልጆች ተመሳሳይ ነጥብ ጥለው ነው የወረዱት። ማንን እያወራው እንዳለ ስለምታውቁ ስሜንሽ ማድረግ አያስፈልግም። እኛ ከሉትራን ቤተክርስቲያን ውጭ ሌሎችም ቤተክርስቲያን ናቸው ብለን አናስብም እያለ ሲያወራ የነበረው ለሌሎቹ የሚቆራረጥ ቪዲዮ ግባት ሲሰጥ የነበረው ልጅ ነው ገብቶ አሁንም ተመሳሳይ ነገር አብኩቶ የወጣው ማለት ነው።
ሶ መነጠል ነው የተፈለገው። ነጥሎ ከዛ ግን ኢማጂን መጨረሻ ላይ የተደረገውን ነገር ሉትራን ይቀርቡናል ተባለና ስቲል መልሶ ደግሞ በጥያቄ የማይሆን አይነት ማነው ማስነካት ማለት ነው። ነገሩ የተጠላለፈ እንደሆነ ብታውቁት ኦኬ፣ የራሳችሁን ስታንድ ለማሳየት የተገባ ከሆነ ከዛ ያሉ ሰዎች ከእናንተ ጋር እንዲወያዩና ጥያቄ እንዲጠይቁ ለምንድን ነው የምትፈቅዱት? ለምንድን ነው የምትፈቅዱት? ኦኬ አኬ ለምን ዲስከስ እንዲያረጋችሁ ፈቀዳችሁ? ልደት ለምን እንዲያወራ ነው የምትፈቅዱት? ከዚህ በፊትም በነበረው ላይ ማለት ነው። ለምን የራሳችሁን ልታወሩ ነው ራይት የገባችሁት? መሀል አስገብቶ ማስከበብ የሚባል ስትራቴጂ ሲከተሉ እንዴት ነው ማይገባችሁ? በቃ ጨርሰናል ጉዳያችንን እንውረድ አይባልም። እኔ ለምሳሌ ከዚህ በፊት የጠዋት ዲስከሽኑ ታይም ላይ መልእክት ነው ይዤ የሄድኩት። መልእክቴን ጨርሼ አማን ይቆይ ሌላ የምንለው ነገር አለ ሲሉ ውርድ ብዬ ነው የመጣሁት። ምንም እነሱ መስማት አልፈልግም። ከዚህ ነው መልእክት ይዤ የሄድኩት እንጂ ከዛ ይዞ የመምጣት ፕላን ስለሌለኝ ማለት ነው። አውርጄ ወረድኩ። በቃ ሐሳቤን አስቀምጬ ንቅል ብዬ ወንድሞቼ ወዳሉበት እየሮጥኩ መጣሁ ማለት ነው። ለምን ዋን ሳይድድ የሆነ ሜሴጅ ይዤ ስለሄድኩ ማለት ነው። እናንተ ዋን ሳይድድ የሆነ ሜሴጅ ይዛችሁ ከሄዳችሁ this is Lutheranism, this is traditional የሆነው ፈንዳሜንታሊስት የሆነው ትምህርት ይሄ ነው የሚለው ማሳየት ከፈለጋችሁ ኢቭን ለምን ትጠየቃላችሁ ነው። በቃ ይሄ ነው እምነታችን አትሉ ደን ቤታችሁ አትጠየቁም ጠያቂ ካለ። ስለዚህ ቀለበት ውስጥ ደህና አድርጋችሁ ገብታችኋል ነው ዳሴ። እኔ I have no idea አሁን በዚህ ምሽት ማታ የሆነላቸው ወንድሞች ማለት ነው በዛሬው እንትን ላይ ነበሩ ምን አይነት እንቅልፍ እንደሚኖራቸው ነው ማሰብ ማልችለው። የሆነ አሳካን እግዚአብሔር ይመስገን ብለው ነው የሚተኙት? I don't think so. Okay. So አመስግኜ ማለፍ እንፈልገው ቅድም I think just ነው መሰለኝ የነበረውና ዮሲ እየሰማን ነበረ። that's wonderful። ያው መሬት ላይ ያለውን ሪያሊቲ ነው ያስቀምጣችሁት። እግዚአብሔር ይባርካችሁ ላደረጋችሁት ነገር። ግን ጥያቄው ዮናስ የጠየቀው ጥያቄውን ለመጠየቅ የሚሆን ግብአት ከዚህ በፊት ስለተሰጠ ነው ያ ጥያቄ መጣው። ምን የሚል ኦርቶዶክስ ይቀርቡናል፣ ካቶሊክ ይቀርቡናል የሚል ስለተወራ አዲፍ ኮሚኒየን ያለ ይመስል አዲፍ ካህናቶቻቸው እየመጡ እንዲያገለግሉ ይፈቀድ ይመስል አዲፍ የሉትራን ዲቫይኖችና ጻፊዎቻቸው ከፔንቴኮስታል ይልቅ እነዛ ይቀርቡናል እያሉ ያስቀመጡ ይመስል አዲፍ የፔንቴኮስታል ሳክራመንት ኢንቫሊድ ነው በዚህ ምክንያት አይድኑም ያሉ ይመስል ያ ነው እየተኮተኮተ አድጎ በጥያቄ መልክ የመጣው። ኦኬ ያ ነው። ስለዚህ የኛን ጉዳይ እኔ ለምሳሌ ሪፎርምድ ትራዲሽኑን ከፌስቡክ ጀምሮ ዲፌንድ ሳደርግ ነው የቆየሁት። ስህተቶችን ሰርቻለሁ በአፕሮች ኦኬ ደን አሁን ላይ እነዛን ስህተቶች ደግሜ አላቅም። ግን ምንድነው ማድረገው? ከወንድሞቼ ጋር ነው እዚህ ማወራው። ሰው ቤት ሄጄ ምስክርነት አልሰጥም። ለኢትዮጵያና ለኤርትራ ጉዳይ ግብጽ ሄጄ አልመክርም። እዚሁ ነው ማወራው። ቤት ከፍቼ እዚሁ ነው ቻሌንጅ የምንደራረገው አይዲያዎቻችንን። ለምን እንደዛ አይነት ድምቀት እንዲኖር እንደተፈለገም ባይገባኝም ማለት ነው ፎዳት ማለት ነው። ሶ ጄኒውሊ ምንም አናጸድቅም መግባቱን። ከተገባ በኋላ ያለውን ነገር እናውራ ከተባለ ሁለት ወንድሞች ቴንክ ዩ ቬሪ ማች። ግን ስቲል ነው ትምህርት ሆኖ ማያልፍ ከሆነ የዛሬው ስቲል ነው የምናወራው ነገር ጥቅም ያለው አይመስለኝም። ተስማምተን ኦኬ አው ልክ ነው፣ በዚህ ጋር ጥሩነት አለው፣ በዚህ ጋር ግን መሆን አልነበረበትም እያልን የምናወራው ነገር ስቲል ነው ምንም ጥቅም አይኖረውም። ለቀጣይ አሁንም የምናስረዳው ነገር አለ ተብሎ ሌላ ቤት ተኪዶ የሚመከር ከሆነ ማለት ነው። ኦኬ ሶ ኑ ውጡ ብለው የእናንተ ይሻላል ይቀርባል ምናምን ብሎ ኢቭን ጠዋት የሰማውን ማታ ሲመክር የነበረ ቀሲስ ሁላ ማለት ነው። ማንን እያልኩ እንዳለ ታውቃላችሁ? ጠዋት ተነግሮት ማታ ላይቭ የሚገባ ማለት ነው። ይቀርቡናል ብሎ ሰንጠረዥ ሰርቶ እየለጠፈ ከዛ መልሰው አልዳኑም። ማንን? ናት ፔንቴኮስታልስ፣ እናንተን ሉትራንን
ጠዋት ተነግሮት ሪፎርምዶች እንደዚህ ያምናሉ፣ ሉትራኖች እንደዚህ ያምናሉ፣ ፔንቴኮስታሎች ነው እንዴ አሃ እያለ ሰምቶ ሰንጠረዥ ማታ ላይ የለጠፈ ግለሰብ መልሶ አልዳንክም ነው የሚል እሱ ካላጠመቀ ማለት ነው። እንዲህ አይነት ቤት መግባት ምን አይነት ነገር ነው የሚባለው? አሁን በጌታ ስም ምንድን ነው የሚባለው? እዚሁ እኛው አናወራውም ወይ? እኛው መሃል መነጋገር አንችልም ወይ? ይሻሉናል፣ ለኔ ይቀርቡናል ምናምን ተባለና መልሶ ዛሬ በጥያቄና መልስ ምን እንደተደረገ አይታችኋል። መጨረሻ ላይ እስቲል ሌላ ናችሁ የሚል ነገር ነው። ባይዞ ያው ትቀርቡናላችሁ ስልን ነበር፣ ስናጨበጭብ ነበር አይደል? አዎ። ግን ስቲል ነው you are not saved okay ስቲል ነው በቃ ምንም ሪኮግኒሽን አይሰጣችሁም የሚል አይነት ድምዳሜ ነው ዞሮ ዞሮ። ስለዚህ ሀፋፍ ነው ምግብ ቤት ስገቡ ሀፋፍ የሚባል ነገር አለ። አንድ ምግብ መብላት ካልፈልጋችሁ የሚቀርብ ማለት ነው ሀፋፍ የሚባል። ሀፉ ምንድነው? እሰየው እንድትተነፍሱት የተፈለገ ቃል አልተነፈሳችሁም። አንደኛው ግለሰብ ብቻ ግን በቃ ግባት የሚሆን ነገር ሰጥቷል ነው። አንዱ ብቻ ከዚህ በፊት ሲያበላሽ የነበረ ልጅ ማለት ነው። እሱ ብቻ ግባት ሰጥቷል። እሱ ነው ተቆርጦ የወጣው። እሱ ነው ሁሉም ኮፒ ሊንክ እየተደረገለት ያለው እየተወራውም ያለው እሱ ነው። ኢዮሲ ሲያወራ የነበረው ነገር ምንም ተቆርጦ የተለቀቀ የለም። ሌሎች ወንድሞች ያወሩት ነገር ምንም የተለቀቀ ነገር የለም። እሱ ልጅ ያወራው ነገር እየሮጠ ከዚህ በፊትም ማኑ የሚነካው እሱ ስለሆነ ማለት ነው። ትምህርት ሆኖ ይለፍ ነው። ለማንኛውም ከዚህ በፊትም ብያለሁ፣ ግቡ ማይታየኝ አይነት ሩጫ ነው እዚህ ሚዲያ ላይ ያለው። ግቡ በቃ የሆነ ፖይንት ተቀምጦ አልመን ነው የምንመታው ምናምን ሲሉ ሰምተናል። የቱን ነው አሁን የዛሬው ውይይት ላይ ምኑን ነው አልመ የመታኸው? ኤግዛክትሊ አንዱ አፍርሶብህ ወጥቷል። ኦኬ አንዱ በጥያቄና መልስ አድርጎ መልሶ ኮርነር አድርጎሃል። ምኑ ነው ግብ የሚባለው? ምኑ ነው ግብ የሚባለው? ስቲል አይገባኝም። እዚህ ሚዲያ ላይ የሚደረገው ሉትራኒዝምን ከሆነ ነገር ሴቭ ለማድረግ እየተሄደበት ያለው the so-called approach is not ጤነኛ። አዎ ልዩነቶች እንዳሉ ይታወቃል። በትክክል እያንዳንዱ ገብቶ ማስተማር አለበት። ማናችንም ችግር የለብንም። ከድሮ ጀምሮ ስንናገር የነበረው ነገር ነው። ግን ፐርሰናል ችግር ከፔንቴኮስታል ግለሰቦች ጋር የነበራቸው ሰዎች መሪውን ይዘው መርከቧን እየነዱ ወዴት እየወሰዱ እንዳሉ ከመጀመሪያውም ተናግረናል። የተናገርናት አንድ በአንድ ነው የተፈጸመች ያለችው። ዛሬ ደግሞ ራሱን ሲገልጥ ተመልክተናል ነው። ኦኬ እገሌ የሚባል ሰውዬ ገስት ገባህና ከዛ በኋላ ሂዱጣ ብሎ አስወረደ። ከዛ አንዳንድ ፐርሰናል ነገሮችን ተናገረ። ለዛ አጸፋ የሚሆን ነገር ሚዲያ ላይ ያልነበሩ ሰዎችን ሰብስቦ በማምጣት የከፋፋይ ቴዎሎጂ አካሄድ ይዘው መኬር ነበር የተጀመረው። we know exactly የቱ ጋር እንደጀመረ። that's why ጤና ቢስ ሆኖ even if we are not Pentecostals, okay I'm not Pentecostal, I'm reformed, okay ትራዲሽን ያጠጋጋን ቢባል ከሪፎርሜሽን መነሳት የሚባለው ነገር ያጠጋጋን ቢባል ከሉትራን ወንድሞቼ ጋር ነበረ ነገሩን ማጦዝ የነበረብኝ። ግን ለምንም መሬት ላይ ላለው ነገር ይጠቅማል ብዬ ስለማላስብ ከነዛ ጋር ነበር አተካራ ውስጥ የገባሁት የነበረው። I was right and I am right። እግዚአብሔር ይመስገን ትክክል ነበርኩ እንደዛ በመወሰኔ ትክክል ነበርኩ አሁንም በተፈጠረው ነገር ማለት ነው። አሁን ሳየው ትምህርት ይሁነን ምን እንደተደረገ ማለት ነው። ምን አይነት ቁማር እንደተደረገ ትምህርት ይሁነን። Thank you very much። ባረክ ኤፊ መጥቷልና ከሌላ ማን አለ? ኦኬ ካኑ ቅድም ብላይ ነበረ። ከኤፊ በኋላ ሰጣል አዳዲስ ሰው ሲገባ እነሱ ያወሩ። ኤፊ ዌልካም። ሽማግሌው ነው ወይስ እኔ ነው? ወጣቱ ነው። ምነው ማይከፈትክ ዘግተህ ብትቆይ ይሻላል። እሺ ሁላችሁንም ሰላም ብያለሁ። ከታችም ያላችሁ ገስት ላይም ያላችሁ ሁላችሁንም ሰላም ብያለሁ። ኢዮሲ ከብዙ ጊዜ በኋላ ስለአየው ደስ ብሎኛል እና ተባረኩ። ጠዋት የነበረውን ውይይት አይቼዋለሁ። በሙሉውን አላየሁትም፣ የተወሰነ ነው ያየሁት። አጋጣሚ መንገድ ላይ ነበርኩኝና ከመስማት ከጀመርኩ ጊዜ ግን በኋላ አላቋረጥኩም እስኪያልቅ ድረስ ስሰማ ነበርና
እኔ ምንም የተለየ አስተያየት የለኝምና እንግዲህ በጣም አሁን አዲስ ሀዘን የተጨመረብኝ የዮሲ ነው። honestly speaking ዮሲ ያው በጣም ሞደው ቤተሰብም ነኝ ከዮሲ ጋር ታውቃላችሁ። እኔ ብቻ ሳልሆን ያው ሁላችንም በጣም እንወደው እናከብረው ደግሞ በቃ ቴዎሎጂያን ሲባሉ ስፔሻሊ when come to እንትን ፍሮንት ላይን ውስጥ ካሉ ሰዎች መሃል ነው። ዮሲዬ በጣም ብዙ ስራ የሚሰራ ሰው ነው። በጣም ብዙ የሰራ ነው በቅበተምነቱ እና unfortunately እዚህ ክለብ ውስጥ በማየቴ እሱን በጣም አዝኛለሁ እና በቃ በሱ ምክንያት ሀዘን ተጨምሯል። ተሳስተዋል ብዬ አስባለሁ። አሳስተውታል ብዬ አስባለሁ። በፍጹም ፊት የሚያደርግ ሰው አይደለም። ኢንቴንሽናቸውን ተረድተዋል ብዬ አላስብም። ባክኔዴስ ምን ሲሰራ እንደነበረ እዚህም ሶፍት ፕላትፎርም ላይ በእነዚህ ሰዎች ኢንፎርሜሽኑ የለውም ብዬ አስባለሁ። እንደዛ ነው ማስበው እንጂ በእነሱ ሪትም ውስጥ እኔ ፈጽሞ በቃ ገብተው እንዲደንሱ ማልፈልጋቸው ሰዎች አሉ። በዛውም ውስጥ ያሉ አሁንም ሉተራን ሆነው ከነሱ ጋር ህብረት የሚያደርጉ 1 2 3 ልጆች አሉ። በጣም ሪስፔክት ማድረጋቸው full of knowledge ኖሯቸው በትክክል ሐሳባቸውን ከምንም ነገር በማለት ምንም ኢንቴንሽን ሳይኖራቸው ብቻ ቀደም ሲባል እንደነበረው ዮሲም ስታነሳ እንደነበረው እዛ ሰምቻለሁ። እንደሱ አይነት ኢንቴንሽን ይዘው ጆይን ያደረጉ ሰዎች እንዳሉ አለ። ግን ከዛ ጀርባ ሌላ ሰፊ ነገር እንዳለ አስባለሁ። እንደዛ አይደለም። አንድ ነገር ራሳችንን እስቲ እንጠይቅ። አሁን እኔ ዮሲንም ሌሎቹንም እነዛ አትሊስት ሪስፔክት ለማድረጋቸው 2 3 ልጆች እዛ ላሉ ሰዎች ነው ይሄን የምጠይቀው። ምንድነው አዲስ ነገር ማለት do you think ሉተራን ትምህርታቸውን ስላስተማሩ ይሄ ሁሉ ረብሻ ይመጣ እንዴ? እነዚህ ልጆች ገና ቲክቶክ የሚባል ነገር ላይ ድራሻቸው ሳይመጣ አልነበሩም እንዴ ሉተራን እዚህ ቲክቶክ ላይ? ናቲ ትምህርት ሲያስተምሩ አልነበር እንዴ? ናቲ እኔ ጋር ገብተን ቁጭ ብለን እኮ ነው እስቲ ጠይቁን፣ እኔ ሉተራን ነኝ እሱ ደግሞ ፔንቴኮስታል ነው እና ልዩነታችንን ጠይቁን፣ አንድነታችንን ጠይቁን እያልን 7 8 ፕሮግራም አልሰራንም። ከኤፍሬም ጋር እኔ እንደዚህ ነው የምለየው፣ ጥምቀት ያድናል ላለው የታራት እንደዚህ ነው ላለው ምንበት ምክንያት በዚህ ነው፣ እሱ የሚለው በዚህ ነው፣ አንድነታችን እያለ ሲያስተምራል ነበር። እሱንም ኮምፕሮማይዝ ሲያደርግ ነው የነበረው። ቁጭ ብሎ አልሞገተም ምናምን ነው የሚሉት የድል አጥቢያ አርበኛ ምናምን ነገር ኦኬ ሆኖ የመጡት ማለት ነው። ሲመጣ የተመጣው ትምህርት ውሸት ነው። ሉተራውያን ትምህርት ማስተማር እንጀምራለን ሲሉ ሂዱና እነሱ ጋር ተማሩ ብለን ሪኮመንድ አድርገናል። ቤት ሁሉ ዘግተን እናውቃለን። ሂዱ እነሱ ጋር ተማሩ ጠይቋቸው ብለን ማለት ነው። ያ መንገድ ስላልተሳካ ከዛ ዞሮ ጎንዮሽ እየተነከሰ ነው መናከስ ነው የጀመሩት። ኦኬ እነሱ እንዲታዩ በጣም ብዙ የረገጡት እውነት አለ። በተለይ ፔንቴኮስታል እዚህ ፕላትፎርም ላይ በጣም ጭራቅ ሆኖ እንዲታይ ትራዲሽኑም እጅግ በጣም ከአርሊ ቤተክርስቲያን ጋር የተፋታ እንደሆነ ፈጽሞ ትራዲሽንም ጭምር እንደሌለው በክርስትና እንደውም ከክርስትና ሁሉ አንዳንዶቹ እንደዛ ነው ሲሉ አሁን የሚሰማው ማለት ነው። ይሄ ሁሉ መልክ እንዲበላሽ ያደረጉት እነሱ ናቸው። እኛ በዚህ ሁሉ ውስጥ ግን ወደ ጎን ፋይት አላደረግንም። እነሱ ሰዎቹን ነው እንጂ አንድም ቀን የሉተራንን ትራዲሽን ወይ አስተምሮ አንስተን አስተምሮታቸው ይሄ ትክክል አይደለም፣ ሉተራኖች እንደዚህ ተሳስተዋል እንደዚህ ብለን እኔ እስከማውቀው ድረስ እንደዛ አይነት ሰው የለም ፕላትፎርም። እነሱ ግን ከዛ አልፈዋል። ሁሉ ትክክል አይደለም ብቻ ሳይሆን ጭራሽ ከነሱ እንትና ይሻላሉ ብለው ሁሉ ሌላ አንተን ውስጥ ነው የገቡት እና በጣም ሐዘኔ እሱ ነው የኔ በቃ አዲስ ሐዘን ምንድነው ካልከኝ እኔ የዮሲን ከነሱ ጋር ማየት በጣም ሐዘን ነው። የነሱ ኦልሬዲ እንትን ብለናል፣ ሎንግ ታይም አውቀናል፣ በቃ ማን እንደሆኑ አውቀናል፣ ፍላጎታቸውን አውቀናል፣ አካሄዳቸውን አውቀናል። ግን በዛ ውስጥ
እኛ ነገሮችን በጥንቃቄ ስናስኬድ ነበር። ኦኬ አንዳንድ ጊዜ በቃ እንትን ብለንም ማለት ነው መናገር በነበረብን ሰዓት ሳንናገር ማድረግ በነበረብን ሰዓት ነገሮችን ሳናደርግ ምናልባት ሌላ ከበጣም መጥፎ ይሻላል በሚል ማለት ነው ብዙ ነገሮችን አሳልፈን ነበር። ያ የመጣው ረብሻ ሁሉ ከምንድነው የመጣው ብሎ መጠየቅ አስፈላጊ ነው። ከምንድነው የመጣው? ሉተራን ትምህርታቸውን ስላስተማሩ ነው? እኛ ጓደኞቻችን ሉተራን ናቸው። ጠቅላላ አብረውን ሲያገለግሉ የነበሩት ጠቅላላ ሉተራን ናቸው። ዘመናቸው ሙሉ እንግዲህ የሉተራን ዶክትሪን ሲተነትኑ ነው የኖሩት። ናቲ እዚህ ሉተራን ይነካ ነበር፣ የሉተራን ቴዎሎጂ ይነካ ነበር እንዴ? ናቲ እዚህ ያለ ናቲኮ ጻድቁ አብዶ ላይ እኮ ቪዲዮ ሰርተዋል እኮ። ተሳስተዋል እንዴት እንደዚህ ይናገራሉ? በፍጹም እንደዛ አይደለም። የኛ ትራዲሽን እርሶ እንደሚሉት አይደለም። ከካቶሊክ እንደዚህ ወጣ አይደለም። በዚህ መንገድ ብሎ ቪዲዮ ሰርቶ አውቃለሁ ማለት እንግዲህ ከሳቸው ልጀምር ብዬ ነው። ማአት ቪዲዮ ነው የሰራው። አስነክቶ አያውቅም የሉተራንን ቴዎሎጂ። እሱ እዚህ ሚዲያ ላይ በነበረ ጊዜ አስነክቶ አያውቅም ብቻ አይደለም፣ በጣም ሪስፔክትድም ነበር። እነሱም ዳኒ እውነት ለሁሉ ምናምን በነበሩ ጊዜ ማለት ነው ጥያቄን በተነሳ ጊዜ ገብተው የሚያብራሩት እነሱ ነበሩ። እኛ እንኳን ሉተራን በጣም ብዙ ጊዜ ነው አሁን ሉተራንን ዲፌንድ አድርጌ ያለው በጣም ማአት ጊዜ ማለት ነው ቲክቶክ ላይ እንደምታውቁት። ያ ለምንድን ነው ካላችሁ ከነበርኩበት ሰርክል የተነሳ ነው። እናቱን በጣም ነው ብዙ ማወራው በተደጋጋሚ በጣም ብዙ ነገር ጠይቀዋለሁ። አንዳንድ ነገሮችን ኦዲዮ የሆኑ ነገሮችን ስሰማ በጣም ከሱ ጋር እናወራለን። እንደገና ማቴሪያል እንለዋወጣለን ምናምን አያለው አነባለው። በጣም ስለዛ ነገር እንትን እላለሁ ስናገር ሶ ዳስ ዋይ የረዳኝም ማለት ነው እንደዛ እንዳለ። ልክ ለሉተራን ጥላቻ እንዳለ የሉተራን ትምህርት እንደተገፋ ኦኬ ትምህርታቸውን እንዲያሰሩክ ይሄ ሁሉ ውሸት ነው። ሉተራን ትምህርታቸውን በማስተማራቸው ሁሉም ደስተኛ ነው እንጂ ሚያዝን የለም፣ ቅር የሚለው የለም። ደግሞ የተደበቀም የተሰወረም ነገር የለም። ምንም የገለጡት ነገር የለም። እኔ ኤፍሬም ባለ ጊዜ ያልገለጠው ሉተራን የገለጡት አዲስ ትምህርት የላቸው። ምንም ነገር የለም። የታወቀ ነው፣ ግልጽ ነው፣ ጥርት ያለ ነው። እንደውም ከሌላውም በአንጻራዊ የነሱ በጣም እንደምታውቁት ኮንፌሽናል ስለሆኑ ስክሪፕቸራቸው ቢታወቅም ልክ እንደሌላው እንደ ፔንቴኮስታል ትራዲሽን አይደለም። ፋይል እንትኖች አሉ፣ ሪትን ዶክመንቶች አሉ። ስሞል ካታኪዝም፣ ላርጅ ካታኪዝም፣ በጣም በርካታ ዶክመንቶች አሉ። የቤተክርስቲያን ሪትን ዶክመንት ነው። ምንም ግልጽ ነው። ማንም ሰው ሄዶ አውጥቶ ይሄ ነው ሊከራከር በጣም ግልጽ ነው። ውስብስብ አይደለም። ምንም የተገለጠ የተሰወረ እነሱ መተው ሊገልጡት የሚችሉት የገለጡትም ነገር የለም። ከዛ በፊት ሉተራን ወንድሞቻችን በደንብ ሲሰሩ የነበረው ግን የመጡበት አካሄድ እንደዛ አይደለም። as you guys know ብረቱን በማፍረስ ሌላውን አብያተ ክርስቲያናት በማጠልሸት ስም በማጥፋት በመዋሸት በእንደዛ ነው የተጀመረው። እስቲል አልቆመም እንደሱ። አሁን ዮሲ ከመግባት በፊት የነበረውን ነገር ሰማ ነበር። ቤት እናንተን ጨቁኗችሁ እንትን ብለዋችሁ ረግጧችሁ ምናምን ይላል። ኖ አንድ ሰው ሚል የለም። ትክክል አይደለም። እንደዚህ የተጨፈለቀን የለም፣ የጨቆነን የለም፣ እንትን የለም፣ በዚህ ነው እንደዚህ ነው ብሎ ሊያስረዳ የፈለገ የለም። ከዛ በላይም ብዙ ተብለናላችኋል። እነሱ ራሱ ሚሉን የባሰ ነው። ወረሽኝ ምናምን ተብሎ እንደ ታይፎይድ እኮ ነው ፔንቴኮስታል ሲገልጡ የነበሩት እዛው ገስት ላይ ከነበሩ ልጆች ካንተ ጋር የነበሩ ልጆች ማለት ነው። እና አይደለም ነው አሁን የነሱ ኢንቴንሽን እሱ አይደለም። ሰውን ወደ ትምህርቱን እንዲያውቅና በዛ ደግሞ እንዲኖር እንደዛ ማድረግ ትምህርት አይደለም። እንደዛ አይደለም። ኢንቴንሽኑ እንደዛ አይደለም። የመጡበት መንገድ እሱን አይደለም የሚመሰክረው። እንዳልኩት እኔ ምንም አልል አልችልም። እኔ አይ ጀስት ቤጊን ልመና ነው። በተለይ ደግሞ በጣም ሰብስታንስ ያላችሁ ልጆች፣ በጣም ብዙ የሰራችሁ ሰዎች ጥንቃቄ ብታረጉ ማለት በቃ የምታረጉትን ስታረጉ ትንሽ
ኮንሲኩዌንሱን እያሰባችሁ እናንተ በቤተ ክርስቲያናት ዘንድ ሪስፔክትድ የሆናችሁ ብዙ ታሪክ ያላችሁ ሰዎች ምናምን ናችሁ እና የሆነች ትንንሽ ዝና ለመሸመት ቀረጢት ይዘው ከሚዞሩ ሰዎች ጋር ታሪካችሁን እንትን የሚል ነገር እንዲሆን አይዊሽ እንደዛ መለመን ብቻ ነው የምችለው እንደዛ እንዳይሆን ማለት ነው። እና ያ እንደዛ አይደለም የተጀመረው አይደለም እንደዛ አይደለም እናንተ እንደምታስቡት አይደለም። የነዚህ ሰዎች ኢንቴንሽን እንደሱ አይደለም። እና ብዙ ሞክረናል እኛ ብዙ ይሄን አንድነት ለመጠበቅ ሞክረናል። በውሸት ደግሞ አይደለም ውሸታሞች ብለውናል ራሳቸው በውሸት ነው አንድ ልታረጉ የምትፈልጉት ብለውናል ከመሪያቸው ጀምሮ which is አይደለም እኛ ውሸት አይደለም አንድ የሆነበትን ነገር አውጥተን አሳይተን ነው አብያተ ክርስቲያናት ተቋሙ ራሱ አንድነን በእነዚህ ጉዳዮች ላይ ብሎ ኢሴንሻል ዶክትሪኖችን ባስቀመጠበት በዛ ፍሬም ነው እኛ አንድነን በዚህ ልዩነታችን ይሄ ነው አንድነታችን ይሄ ነው ብለን እንደዛ ነው ስንናገር የቆየ ነው። በውሸት አይደለም ዝም ብለን ስንፎክር የነበረው ወይ የደበቅነው ነገር ኖሮ ይሄን እንደብቅና አንድነን እንበል ብለን አይደለም። ግልጽ አይደለም እንዴ ሉተራን ጥምቀት ያድናል ጌታራት ሚንስ ኦፍ ግሬስ ምናምን የሚባሉ ወርዶች ሰው ጆሮ እስኪደነቁር ስንናገር እኛ ፔንቴኮስታሎች ስናወራ አልነበረም እንዴ? ይሄንን ምን አዲስ ነገር ነው የተገለጠው ዛሬ? አዲስ ነገር አለ በርግጥ ምንድነው አዲስ ነገር? ኦፍ ኮርስ ፔንቴኮስታል እንደ በሽታ እንደ ኮሌራ በሽታ ተስቦ ነው እንትን ነው የተባለ ከዚህ በጣም አስቀያሚ ነገር የሚናገሩ ሰዎች አሉ። አንዳንዱን ለመድገም ያስፈራል። እርሳው የሆነ ቤት የሚባል የነበረው ማለት ነው። እኛማ እኮ እነዚህ እንደውም ተለይተው ሁሉ ከፕሮቴስታንት እንትን ተነጥለው ፔንቴኮስታልን ማለት ነው ይሄ በቀደም የመጡ ናቸው ትራዲሽናል እኛንም ፕሮቴስታንትን እንትን ምንለው ራይት እነሱማ የሆነ 16ኛው ክፍለ ዘመን ላይ እንደዚህ የጀመሩ ናቸው። ባይሆን የወሰዱት ነገር አለ ከምናምን ተብሎ ማለት ነው። እንደዛ አይነት አሁን ይሄ ልጅ ጠፍቶት ነው ብዬ አላስብም እኔ አሁን እንደዛ ብሎ ሲናገር አሁን ቀደምም ልጁን ስላየሁት ማለት ነው ፔንቴኮስታል ማለት የሆነ ኔክስት ዴይ ከጓሮ የበቀለ የሆነ ችግኝ አይደለም። ፕሮቴስታንት ራሱ እንደዛ እኮ አይደለም። ፕሮቴስታንት ራሱ ስር እኮ አለው አይደል? ወደ ኋላ ሲጠራ ካቶሊክ የሚባል ነገር አለ። ወደ ኋላ ደግሞ ሲጠራ ያቺ ደግሞ አንዲቷ ቤተክርስቲያን ምናምን እየተመዘዘ ነው የሚሄደው። ዛሬ እንኳን ከሆነ ፔንቴኮስት የሆነ ነገር ቢወጣ ወደ ኋላ የሚጠራ ነገር አለ። አይሱ ሶርሱ እዛ አይደለም የጀመረው እንደዚህ ነው። በእንደዚህ ጊዜ መቀለጃ አድዋ ድል ላይ ነው የጀመረው ምናምን አሉ። ይሄን ሁሉ የሚሉት እዛው እነሱ ሰዎች እያሉ ነው ገስት ላይ ያሉ ማለት ነው። እና እነሱ እየሰጧቸው ነው በዚህ ጊዜ ነው የጀመረው ይላሉ። አድዋ ዴቪድ ቀድመዋል ምናምን እየተባለ እንትን ሲል ነበር። ኦኬ እኛ እሱን ለመከላከል ብቁ ነን። እኛ ለማሳየት የተጀመረ የተጨረሰ እንዴት ሆነ ምናምን ለማሳየት ችግር የለም ለማረሙ ማለት ነው። ግን እንደዚህ አይነት ኢንቴንሽን ካላቸው ሰዎች ጋር ለዘመናት የተገነባን የብረት አንድነትን እውነትን እሱን አፍርሶ የአጥቢያ ድል አርበኛ መሆን እሱ ትክክል አይደለም። በዛ መንገድም ይሳካል ብዬም አላምንም። እና ዮሲ ኢንቴንሽን ይገባኛል። አንተ ብቻ ሳትሆን አሉ 2-3 ልጆች አሉ እዛ የነሱ ኢንቴንሽን ይገባኛል። ግን በጣም ሮንግ የሆነ ቼን ውስጥ ነው ያሉት ብዬ አምናለሁ። ይሄን ብቻ ብዬ ነው የምጨርሰው። በጣም የተሳሳተ ሰንሰለት ውስጥ ነው ያላችሁት። በዛ ጉዳይ እናንተ የምትፈልጉት ነገር አይመጣም። የነዛ ሰዎች ኢንቴንሽን እሱ ነው ብዬ ስለማናምን አክቹአሊ ኦፒኒየን አይደለም። የመጡበት መንገድ ምስክር ነው ያደረጉት። ዝም ብዬ ተነስቼ አይደለም። ብዙ ሞክረናል እዚህ ያለነው ሰዎች በሙሉ ማለት ነው። ግን እንዳልኩት ሌላ ኢንቴንሽን ነው ያለው እና በቃ ምንም ሐዘኔ ከመና አሁን ዛሬ ኤፍሬም ምንድነው የተናገርከው? አሁን ይሄ ሁሉ ከተናገርከው ብትለኝ ምንም በቃ አዲስ ሐዘን ተጨምሮልኛል። አዲስ ሐዘን የተጨመረልኝ ዮሲን በዛ በማየቴ ነው። ሌሎች ሐዘን የሚሰጡኝ ሰዎች አሉ እዛው 2-3 ልጆች ቅድም እንዳልኩት ለምንድነው እዛ ጋር የሆኑት እነዚህ ሰዎች ብዬ ማለት ነው። እና በቃ እዚህ ጋር ላቁ። ተባረኩ።
እሺ ተባረክ ካኑ አለ ተመለስ ከየስ ድምጽ አሰማ በቃ ቴሌፎን ድምጽ እንዲያሰማ ነው። ዩሲ መቀጠል ከፈለክ ቀጥል። እኔ እንዳትወጣ ያልኩህ መስማት እንድትፈልጋቸው የፈለኩትን ነገር ማለት የፈለኩትን ወንድሞቼ ስላሉ እኔ መድገም አያስፈልገኝም። እምለው ነገር ግን ስላለ ከዩሲ በኋላ የሆነች ነገር ላለው አንተ ቀጥል ዩሲ። ቀናል ቴንክ ዩ በጣም ቃሌን በጣም አመሰግናለሁ። ያው እንዴት ብዬ ልውጣ የተነሳው ጉዳይ ሐሳብ መስጠትን እንድሰጥ ያስገድደኛልና እዛ ላይ ግድ ሐሳብ መስጠት ስላለብኝ ነው የዘገየሁት። ኤፊ በጣም የምወደው ወንድሜ ነው። ከኤፊ ጋር ጥቂት ጊዜ ቢሆንም ቲክቶክ ላይ የተወሰነ ጊዜ ሰርተናል፣ በውስጥ ደግሞ ብዙ እና በጣም የምወደው ወንድሜ ነው። ሌሎቻችሁንም በቅርበት ባልተዋወቃችሁ በርቀት በምትሰሯቸው መልካም ስራዎች በተለይ በቅበተ እምነት አገልግሎት ላይ ተሰማራችሁ እዚህም ቲክቶክ ላይ ለምትደክሙ ወንድሞች ትልቅ አክብሮት አለኝ። እግዚአብሔር ያክብራችሁ ማለት ፈልጋለሁና ኤፊ እኔ አትዘን ነው ምለው፣ ግድ የለም አትዘን የሚል አቋም ነው ያለኝ። እኔ ምንድነው የማስበው ከዚህ በፊት የነበሩ አካሄዶች እኔ በጊዜው ባልኖርባቸው ባልገኝባቸው በጊዜው የአካል ባልሆንም ማለት የባኬን ፎርዝ አካል ባልሆንም ግን የተቆራረጡ ቪዲዮዎችን የማግኘት እድል ገጥሞኝ ያውቃል። እነሱን ተመልክቻለሁ ማለት ነው፣ አይቻለሁ። በእኔ እይታ ያው ኤፊ ትረዳኛለህ፣ በትልቅ ትህትና ነው የማወራው። እዚህ ያላችሁ ሁላችሁም በደንብ ትሰሙኛላችሁ ብዬ አስባለሁ። በእኔ እይታ ስህተቱ ቅድም የተናገርኩትን ነው ምደግመው። ስህተቱ እኔ ሁለትዮሻዊ ይመስለኛል፣ በዚህም በዛም ይመስለኛል። እንግዲህ ይሄ ምናልባት ምክንያት የሚሆኑ መነሻ የሚሆኑ አካላት ሉትራኒዝም ይዘው የመጡ ወንድሞች ሊሆኑ ይችላሉ የሚል ሐሳብ ሊኖር ይችላል። አሁን እኔ ናቸው አይደለም የሚለውን ሐሳብ መስጠት አልፈልግም። ማን ቀደመ፣ ምክንያቱ ከዛ ማን ነው ሁለተኛ ወዳልተፈለገ አቅጣጫ እንዲሄድ አስተዋጽኦ ያደረገው የሚለውን የቅደም ተከተል ብያኔ ለመስጠት አልፈልግም። ግን በአጠቃላይ ወደኋላ ሄጄ ሁሉንም መናገር ስለማልችል ትክክለኛም ሰው ስላልሆንኩ እሱን ለመናገር የሚገባኝ ነገር ግን ኤዲፋይንግ ግን አልነበረም ሐሳባችንን ያስተናገርንበት መንገድ። በዚህም በኩል ያለው ግሩፕ በዛም በኩል ያለው ግሩፕ ሁለቱም ሌጂቲሜት የሆነ ሊደመጥ የሚችል ሐሳብ ኖሯቸው ግን ሐሳባቸውን ያቀረቡበት መንገድ በብዙ መንገድ ስሜታዊነት የተጫነውና አንዳንዴም ወደ መዘላለፍ አሉታዊ ወደ ገጽታ ወዳለው መዘላለፍ ሁሉ ያደገ ነው እና ያ ሁሉንም ስተተኛ ያደርገዋል ለማለት ፈልጌ ነው። ሚዛናዊ ሐሳብ በነገራችን ላይ ማቅረብ በዚህ ጊዜ በጣም ከባድ ነው፣ ታውቃላችሁ። በዚህ ጊዜ የሆነ አንድ ዳር ላይ ያለን ሐሳብ ማስቀመጥ ነው ሰው የሚያስደስተው መስማትም የሚፈልገው። አስታራቂ የሚሆን ሊያግባባ የሚችል የክርስቶስን አካል ጠግኖ ኤዲፋይ አድርጎ አንጾ ወደፊት የሚያስኬድ ነገር ማንሳት በጣም አስቸጋሪ ነው። ምክንያቱም ሁሉም እንዲነገርለት የሚፈልገውን ስለሆነ መስማት የሚፈልገው። ስለዚህ እኔ አሁን የምናገረው ነገር ሁላችሁንም ላያስደስታችሁ ይችላል። እኔ ግን የሚገባኝ ነገር ሁሉም እንደተሳሳተ እረዳለሁ። ምክንያቱም አሁን እነ ዴቭን አምጥተን እዚህ ቦታ ላይ ብንጠይቃቸው ወይም ደግሞ እነ ኤርሚንና እነ ኤፊን አምጥተን እዚህ ቦታ ብንጠይቃቸው ሁለቱም ተጎዳን ብሎ የሚያስቡበትን የራሳቸው የሆነ ሐሳብ ያነሳሉ። ኤርሚን ተናገሩነቱን ማለት ነው። እንዲሁም ኤፊ ባለጊዜው የሚያነሱት ነገር ሌሎቹም ልክ እንደዛው እና በዚህ ምክንያት እንዲሆነ በዚህ ምክንያት እንዲሆነ በዚህ ምክንያት እንዲሆነ የሚሉት ሁለቱም ጋር ምንድነው የሚያነሷቸው ነጥቦች አሉ፣ ልክ ነው ብሎ የሚያስቧቸው ማለት ነው። ስለዚህ ምንድነው እኔ የሚያሳየኝ ነገር ባለፈው ጊዜ በማወቅም ይሁን ባለማወቅ በስሜታዊነት ይሁን በሰከነ በተለያየ መንገድ ብቻ
አለመግባባት ተፈጥሮ የሐሳብ ልዩነትን ያዝንበት መንገድ አፍራሽ ነበር። በብዙ ተጎዳድተናል። በብዙ ጠንካራ ንግግሮችም ተነጋግረናል። አልፈን ሄደን ብዙ ልንገባ የማይገባን ጉዳይ ውስጥ ግለሰብ ጉዳይ ውስጥ ሁሉም ልንገባ ገብተን ይሆናል። ይሄ ባይሆን ደስ ይለኛል፣ ግን ሄደናል። ይሄ ስህተት ነው። እኔ ዛሬ የምናወራው ወሬ ታድሶን እንዲያመጣ ከፈለግን ኤፍ ያዘነበትን እንደሚያመኝ ሲናገር እሱ የተናገረው ነገር በደንብ ነው እየገባኝ እየሰማሁት የነበረው። ለእኔም ያማል እሱ የሚናገረው ነገር ምን ማለቴ ነው? አይ ፊል ሂም ሉተራዊነትን ከናቲ ጋር አብሮ በመወያየት አብሮ በጋራ በመስራት አይነተኛ ምሳሌ እኮ ናቲና ኤፊ ናቸው። ሉተራዊ የሆነ ሰውና ያልሆነ ሰው አብሮ መስራት እንደሚችል ማሳያዎች ናቸው። በተለያየ አጋጣሚ ሉተራዊነትን ለማካፈል የገባኝን ሉተራዊ እንደሚያስተምሩ የማካፈልም ጊዜ ነበረኝ ተሞክሮ ነበረኝ ብሎም አንስቷል። እንደዚህ አይነት ሰው አታክ ሲደረግ የሚፈጥረው ስሜት ይገባኛል። እሱም እኔን በዚህ ግሩፕ ውስጥ ላይ አልፈልግም ያለበት መንፈስ ከምን እንደሚመነጭ ይገባኛል፣ እረዳለሁ። እሱ ኤፊ እንደምረዳ ሁሉ ዴቭ ደግሞ ቢመጣ ዴቭ ደግሞ ሊያወራ የሚችለው ደግሞ የተጎዳበት ወይም ደግሞ ትክክል አይደለም ብሎ የሚያስበው ደግሞ የራሱ የሆነ ነገር ይኖረዋል። አሁን እዚህ ጋር ኤፊን እንደሰማው ዴቭን መስማት ይኖርብኛል። ዴቭን እንደምሰማ ደግሞ ኤፊን መስማት ይኖርብኛል። ውይይታችን ሪስቶር ምንድነው ፈውስ ማምጣት ከሆነ ቁስለትን መጠገን ከሆነ አላማችን ሊሆን የሚችለው የማወላዳው መንፈሳዊ መፍትሄ እኔ የሚገባኝ ያለፈውን ስህተት በንስሐ ዘግቶ በጋራ አንድ በሚያደርጉ ጉዳዮች ላይ በጋራ በመቆም ለሌሎች የፖለቲካ መጠቀሚያ መሳሪያ ባለመሆን የእግዚአብሔር መንግስት ስራ በጋራ መስራት ነው። ቤተ እምነታዊ ጉዳይ ላይ ልዩነት እንዳለ ሆኖ ማለት ነው። እኔ አብረን እንዳንሰራ አይከለክለንም። ለምሳሌ ከቃሊ ጋር ዴቭ የማይሰራበት ምንም ምክንያት የለም። ከኤፊ ጋር ዴቭ የማይሰራበት ምንም ምክንያት ይኖር አይገባም። እኔ እንደሚገባኝ ከሆነ ከኤፊ ትንሹ ማለቴ ነው፣ ከኤፊ ትልቁ ማለቴ ነው፣ ከሌሎቹም ከቀናን ማለቴ ነው፣ ከሌሎች ከአማን ጋር ማለቴ ነው። እኔ የሚሻለው እኛ ወንጌላውያን ነገሮችን በሰከነ መንገድ ተወያይተን ቅድም ቲክቶክ ላይ ሳነሳ ነበር የወንጌላውያን ክርስትና ከሁሉም ሌሎቹ ሃይማኖቶች የሚለየው ብዬ ነው የማምነው። ከካቶሊክም በል ከኦርቶዶክስም በል የሚለየው ያው የነሱ ማዕከላዊነቱን የጠበቀ ሃይማኖት ነው እንደምታውቁት፣ ሴንትራሊቲውን የጠበቀ። ወደ ፕሮቴስታንት ስንመጣ ግን ቅዱሳት መጽሐፍት በሰዎች ቋንቋ ተተርጉመው ለአማኞች የተሰጡ እንደመሆኑ መጠን ፕሪስትሁድ ኦፍ ኤቭሪ ቢሊቨርስ ሁሉም ካህን ነው ተብሎ ስለሚታመን መጽሐፍ ቅዱሳዊ እውነት ስለሆነ ሁሉም አማኝ ምንድነው ታማኝ ለሆነ የመጽሐፍ ቅዱስ አተረጓጎም እስከተገዙ ድረስ መጽሐፍ ቅዱስን በነፍስ ወከፍ ማጥናት ይችላሉ፣ መተርጎም ይችላሉ፣ ከህይወታቸው ጋር አዛምደው መኖር ይችላሉ የሚል ይሄ ትሬንድ ይሄ ልማድ የወንጌላውያን ትራዲሽን ሰልፍ ክሪቲክ ሆኗል። ሰልፍ ክሪቲሲዝምን ወይም ደግሞ ራስን ማየስን እንደ መልካም ባህሪ የወሰደ ነው። በሐሳብ ልዩነቶች አይደነግጥም የፕሮቴስታንት እምነት በእኔ ግንዛቤ ማለት ነው። የሐሳብ ልዩነት ጤነኞች ናቸው፣ ጤናማ ናቸው። ራሱንም ይተቻል። ለዚህ ነው ከየትኛውም ቤተ እምነት ይልቅ በወንጌላውያን ቤተክርስቲያን ውስጥ ያሉ ያስተምሩና የልምምድ ስህተቶችን በሚመለከት በይፋ ወጥቶ ክሪቲክ ሲያደርግ የምትመለከቱት ወንጌላውያን ሃይማኖት ነው። ሌላው ሲሸፋፈን ነው የምትመለከቱት። ሰልፍ ክሪቲካል ይሄ እኔ በጣም እንደ ትልቅ እሴት ነው የምወስደው። ሰልፍ ክሪቲካል በመሆኑ ይበልጥ መግባባት ይችላል። እንዲሁም ደግሞ ለእግዚአብሔር መንፈስ ለእግዚአብሔር ቃል ተገዥ መሆኑ ደግሞ ይበልጥ ችግሮቹን በቀላሉ መፍታት ይችላል። በሁሉም ነሰሰሪ ላነስማማ እንችል ይሆናል። ምን ለማለት ነው? ያለፈውን ታሪክ እንዝጋው፣ የሚስተካከል ከሆነ እንሞክር፣ እንጣር። ኤፊ ተስፋ አትቁረጥ፣ ዶንት ቢ ዴስፕሬት። እኔ ድጋሚ እነ ዴቭ ሌሎቹም አኬ ከነ ዴቭ ጋር ያሉ እነ ዴቭ አኬ፣ ቅዱስ ኤርሚያስ፣ ሌሎቹም ጀስት
ከሌሎች ጋር እዚህ ካሉ ወንድሞች ጋር ከነ ኤፊ ጋር ከነ ኤርሚያስ ጋር ከሌሎችም ጋር ሊሰሩ የሚችሉባቸው ኤሪያዎች ስላሉ እስቲ ለሶሉሽኑ እንድከም፣ ለሶሉሽኑ ከዚህ በኋላ እንስራ። የማይታረቅና ጠላት ሆነ የምንቀጥል ከሆነ ችግሩ የኛ ስለሆነ በቃ አንተ በቃ ሞክረን ካልተሳካ ይቀር። ግን አሁን የመፍትሄ አካል ነው ለማስተካከል እንሞክር። እኔ የሚታየኝ ያ ነው እና እኔ በግሌ እንግዲህ ይሄ ውይይት ኦፌንድ ካላደረጋቸው ዴቭ ወይም ደግሞ በዚህ በኩል ያሉትን ወንድሞች ኦፌንድ ካላደረጋቸው ሁለቱንም የሚያንጽ ውይይት ከሆነ ዴቭን እኔ ላናገራቸው እችላለሁ። በጋራ ውስጥ እዚህ ይፋ አይደለም ኢነር በሆነ ሰርክል ሁላችንም በጋራ ቁጭ ብለን ተወያይተን ያለፈውን ስህተት አርመን ልዩነታችን ይሄ መሆኑ ያው ይታወቃል። ቅድም የፊም እንደተናገረው መናገር አያስፈልግም። ልዩነቱ ቤተ እምነት ያስተምሩ ልዩነት ተጠብቆ እንዴት መስራት እንችላለን ተብሎ አርቲኩሌት ተደርጎ ተቀምጦ ያለፈውን ስህተት በይቅርታ ዘግቶ ወደፊት መራመድ እንድንችል ያደርገናል የሚል ሐሳብ አለኝ። ተስፋ አንቆርጥም። ተስፋ መቁረጥ የለብንም። እኔ ብሩህ ተስፋ ይታየኛል። እኔም ወደዚህ ፕላትፎርም መምጣቴ ምንም አንዳች ነገር እጨምራለሁ ብዬ ሳይሆን አትሊስት የሚመስለኝን በማካፈል የችግር ምክንያት የግጭት ምክንያት ላለመሆን ሞክራለሁ፣ ጥራለሁ። አትሊስት ምንድነው በፈርዞን እንደሚባለው በሁለት ተቃራኒ ምንድነው ጦረኛ ሀገራት መካከል ሁለቱም የማይደርሱበት ግን ሌላ ሰላም አስከባሪ አካል የሚሰፍርበት ቦታ አለና እሱ በፈርዞን ይባላል። በፈርዞን በመፍጠር እንድንግባባ በማድረግ ያው ጊዜያዊ ነው፣ በፈርዞኑ ዘላቂ አይደለም። ምን ሰብከው ወንጌል አንድ ስለሆነ ሪስቶሬሽን ግድ የለም ብሩህ ተስፋ ይታየን፣ ነገር የተስተካከለ ነገር ይኖራል የሚል እምነት አለኝ እና በቅንነት ነው ይሄን ሐሳብ ማካፍለው ወገኖች። ኤፊ በዚህ ተረዳኝ። እሺ ዮሲ ካፕሊሲ ጥሩ ሐሳብ ነው። ያው እኔ እዚህኛው ዲስከሽን ውስጥ ያው አንተም እንዳልከው አሁን ስለሆነ እንትን ያደረከው እንጌጅ ያደረከው እዚህ ደግሞ ብዙ ሰው ኢነርጂ እንትን አድርጓል፣ እኔን ጨምሮ ዲነርጃይዝድ ሆነ በጣም በኃይል ማለት ነው። በጣም በዛ መንገድ ያው ከዚህ የሚነሱ ነገሮች በጣም ብዙ ተሞክሮ ከዛ ያው ከናንተ ቤተክርስቲያን አይደላችሁም ብለው የሚያስቡ ሰዎች እነዛ ሰዎች ይሻሉናል፣ ይቀርቡናል የሚሉ በጣም አደገኛ እንኳን ጴንጤ ያልሆኑ የሚሉ ነገሮች በጣም በተደጋጋሚ ሲመጡ ነው እዚህ ያለው ጀማ ትንሽ አሁን በዚህ መልኩ ዲነርጃይዝድ የሆነ ሰው አንዳንድ ነገሮች ስትሰማ ከዛ አንፃር ተማርከው እንደምታየው ተስፋ አደርጋለሁ። ከስህተት አንፃር ያነሳው ሁላችንም ሰዎች ነው ኦፍ ኮርስ እንሳሳታለን። ለምሳሌ ኢዮሲ እኔ እና እዚህ አንድ ወንድም ጋር እኔና አማን ልውሰድ እና ፍሬውኝ እንደወራ እኔና አማን ካንተ ጋር ፍሬንድ ሆነ ምናምን እየቀጠልን በሆነ ጉዳይ ሁለታችን አንድ አቋም ይዘን አንተ ለብቻ ሌላ አቋም ይዘህ ተጋጨን። በተጋጨንበት ጉዳይ አማን ካንተ ጋር ጥሩ ሆኖ እየቀጠለ በተጋጨንበት ጉዳይ እዛ በማንግባባበት ጉዳይ እንኳን እየተነጋገረ ጥሩ ሆኖ እየቀጠለ አንተን ኦፌንድ አደረኩ እና አማን እንደዚህ አለ። አይ ቆይ ብዙ ኦፌንሲቭ የሆኑ ነገሮች ከቃሌ በኩል ቢመጡም ግን ደግሞ አሁን እኛ የያዝነውን ያን ስታንድ በዛ ደረጃ አታርገው በአንተ ሳይድ ደግሞ ያለውን ነገር እኔ አንደርስታንድ አደርጋለሁ። ስለዚህ ነገሩን እኔና አንተ ልባሞች ሆነን ልበሰፊ ሆነን ተረጋግተን እንፍታው እንጂ በምንም መልኩ ቃሌ በሚያደርገው ነገር በጣም ኢሴንሻሊ መነካት የሌለባቸው ጥጎች ላይ ሄደን እንዳንነካ የራሳችንን አስተዋጽኦ እናድርግ አሁን አንተ እንደምትለው ማለት ነው ብሎ ቢነግረን እና ኖ ብትልና አንተ ሌላ እርምጃ ብትወስድ ያንን ጀስት እኔና እሱ ኮመን ሊያዝነውን አቋም እንትን የሚያደርግ ኦፌንድ የሚያደርግ እኛን የሚሞግስ ሳይሆን ራሱን
ዋናውን ቤዚክ ነገር ኦፌንድ የሚያደርግ ነገር ብታደርግ አስበው በዛ መንገድ እንትን ያደርጋል በዛ መንገድ ኮላፕስ ያደርጋል ብዙ ነገርና ሶ ጥፋቶች የጠፉባቸው ቦታዎች ይኖራሉ ኦፍ ኮርስ አሉም ደግሞ ከዛም ከዚህም ብዙ ተነጋግረናል በጣም ብዙ ኦፌንሲቭ ነገር ነበሩ ዝም ብለው አይደለም እንደዛ የነበሩት ኦፍ ኮርስ at the same time ግን እኛ አለን በቃ አሁን እዚህ ጋር እኔ አለው ሶ አንዳንድ ነገሮቻችንን በዚህ መልኩ እኮ መቀጠል እንችላለን በዚህ መልኩ ማውራት እንችላለን አንዳንድ ነገሮቻችንን እየፈታን እኮ በዚህ መልኩ መቀጠል እንችላለን ምንባባል ሰዎች የመፍትሄው አካል እንጂ እንትና እንዲህ ስላረገ ካንተ ውጭ ያለው ሰውዬ እንዲህ ስላረገ አንተ እንዲህ ብትለኝም አልሰማህም ምናምን ብለህ ሌላ ነገር ውስጥ ብትገባ ከዛ ምን ይከሰታል በቃ ነገሩ እየተወሳሰበ ይመስላል መፍታት የሚያስቸግርበት ሁኔታ ላይ ይደርስና ችግር ይፈጠራል ሶ እንደዛ አይነት ነገሮች ብዙ አልፈዋልና ከጀስት ከሉትራኑ ሳይድ እንዳልኩት እንትን የዚህ የትራዲሽኑ ጉዳይ የሆነ ሰው ኦፌንሲቭ ቢሆንበት በትራዲሽኑ ላይና እዛ ትራዲሽን ላይ የማይገባ አታክ ቢሰነዝር እኔ ነኝ ዝም ማለት አማን ነው ዝም የማይለው ስናረገው የኖር ነው እሱ ነው ሶ እዚህ ምስክሮች ስላሉ ሁሉ ምስክሮች ስለሆኑ ማለት ነው ከኔ በፊት አማንና ኤፍሬም እዚህ ነበር እኔ ከመጣው በኋላ የመጡ ሰዎች አሉ ሶ ከኔ በፊት የነበሩም ሲታገሉ ነበር እኔ ከመጣው በኋላ ማየው እሱን ነገር ነው ሉትራኒዝም ኦፌንስ ሲደረግ እዚህ ገስት ላይ የተቀመጠን ሰዎች ብዙ እንትን አላረግን ብዬ አስባለሁ ብዙ በዛ ሳይድ አልቆምንም ብዬ አስባለሁ ከኦርቶዶክሳውያኑ ሳይድ እንኳን ከነ ሉተር የመጣ ነገር በቃ እናንተ እንትን ነው የሚያደርጋችሁ ሲግኒፊካንት ነው የሚያደርጋችሁ ክርስቲያን አደላችሁ የሚሉ ኦፌንሲቭ ነገሮች ሲነሱ ሉትራኖችን ከመጋበዝ ጀምሮ እኛ ራሳችን on behalf of ሉትራንስ ከማውራት ድረስ ደርሰናል እዚህ ያለን ሰዎች ማለት ነውና ሶ ምንድነው የምትፈልገው ብባል ከታችም ኮሜንት ስላየው ኤፍሬም ደብሊውኤስን ምንድነው የምትፈልገው ነው ብባል እኔ የምፈልገው ወንጌል እንዳይነካ ነው እኔ የምፈልገው በእኔ ስህተት ምክንያት ወንጌል እንዳይሰደብ ነው እኔ የምፈልገው እሱ ስለዚህ ስለ ወንጌል ነው ሁሉንም ማድረግ እዚህ ጋር ቆሜ ስለገዛ ሐሳቤ ምንም ነገር አላደርግም ስለ ሆነ ሰው የሆነን ሰው ለመጥቀም የሆነን ግሩፕ ለመጥቀም ብዬ ምንም ነገር አላደርግም ወንጌል ከተነካብኝ ነው የምቸገረው ወንጌል ከተነካ ግን ወንጌልን የማይመጥን ነገር ከተደረገ ግን እዛ ላይ በጣም ችግር ይሆናል ማለት ነው ሶ በእኔ ፐርሰናል ችግር ምክንያት ወንጌል እንዳይነካ ፈልጋለሁ ምንድነው የምትፈልገው ኦፍ ኮርስ ሰላም አሁን ኢዩስ ያልከው በቃ እሱን እንፈልጋለን እኔ እፈልጋለሁ ያን ሶ እንዴት ነው እሱ የሚመጣው ትራዲሽኖች መከበር አለባቸው at the same time ፐርሰናል ኢሹዎች በሙሉ በቃ መወራት አለባቸው መፈታት አለባቸው ፐርሰናል የሆኑ ኢሹዎች ማለት ነው ሶ እኛ ጋር የትራዲሽን ጥያቄ የለም እኔ ጋር የለም አማኒ ጋር እዚህ እርግጠኛ መሆንባቸው ሰዎች እንዳሉ ይሰማኛል የለም እኛ ጋር የትራዲሽን ችግር ሉትራን ትራዲሽኑ አስቸግረው ነው አንልም ሉትራን ትራዲሽኑን ፕሬዘንት ያደረጉ ሰዎች አስቸግረው ነው እንላለን እንዳልከው ከዛኛው ሳይድም የምትሰማቸው ነገሮች ኖ የሆኑ ሰዎች አስቸግረው ነው ሊሉ ይችላል የሆነ ትራዲሽን አስቸግሮኝ ነው ካለና ትራዲሽኑ ላይ ቀጥታ ኦፌንሲቭ ከሆነበት እሱ ላይ ነው አሁን የምንጠያየቀው ማለት ነው ሶ ግለሰቦች እንትን አድርገዋል ካለ በግለሰብ ደረጃ መወራት ያለበት ነገር እየተወራ ትራዲሽናሊ ግን በጣም ሪጀክት የምንደራረገው ነገር መቆም አለበት ብዬ አስባለሁ እንደ መፍትሄ ማለት ነው ስለዚህ ፐርሰናል ነገሮች በጣም መስተካከል መቻል አለባቸው በቃ ከሰውየው ከራሱ የሚነሱ ነገሮች ማለት ነው ወንድሜን ለመገሰጽ አልፈራም ሶ ወንድሜን ቪዲዮ ሰርቼ ገስጫለሁ ምናምን በዛ ደረጃ አድርጌ አውቃለሁ አርዚያር ያሉ ሰዎች አርገውት ያውቃሉ በጣም በቦልድነስ ያደረጉት ሰዎችም ማለት ስለዚህ ከፐብሊክ እስከ ውስጥ ምክር ድረስ የምናደርጋቸው ነገሮች አሉ በዛ መንገድ መቀጠል ከተቻለ እሱ በጣም አሪፍ ነው I have hope አሁን ተስፋ ያለኝ ግን ለምንድን ነው ሲባል አሁን እንዳንተ አይነት ሰዎች ስላላችሁ ሶ አንዳንዱ ሰው ኢቭን ሉትራኒዝሙ ላይ ሙሉ በሙሉ ተስፋ የቆረጠው ለምንድነው ሲባል እነዛው ሰዎች እሱን አሰድቡታል አንዳንድ ሰዎች ፔንቴኮስታሉ ሙሉ በሙሉ እንደ ትራዲሽን ሪጀክት ሊያደርጉ የሚችሉት በፐርሰናል ችግሮች ምክንያት ነው እንጂ ራሱ ትራዲሽኑ ላይ እንትን አይደለም ሶ አሁን እንደዛ አይነት ነገሮች መስተካከል አለባቸው ፐርሰናል ነገሮች መፈታት አለባቸው ትራዲሽናል ነገሮች ላይ ሁሉ ጊዜ ልዩነት መሰበክ የለበትም በቃ ዛሬ አንተ ያረከው ነገር መሆን አለበት ብዬ አስባለሁ በቃ በሁሉ ነገር አንድንም ብዬ መርጅ ምና አላረገውም እንደዛ ቅድም ብዬዋለሁ አልደግመውም ቅድም ተነሳሁት ግን at the same time ምን ለያይባቸው ጉዳዮች ብለን ሁሉ እየለጠፍን መግባት አለብን ነው አይመስለኝም በቃ እስቲ ቁጭ ብለን እስከዛሬ እንዲህ ምን ለያይባቸው ተባብለናል እንኳን እንትን አላረከኝ ምናምን ተባብለናል ምናምን
አንዳንድ ቪዲዮዎች አይቻለሁ። አንዳንድ ሰዎች እንዲሁ ያነሷቸው ሉተራኖች በቃ ሙሉ በሙሉ ከወንጌል አማኝነትም ወጥተዋል ምናምን ያሉ ሰዎች አሁን ራሱ በውስጥ ቪዲዮ እየተላከልኝ ነበር። ስለዚህ በየትኛውም ሳይድ ያሉት መገሰጽ አለባቸው፣ በዛ ሳይድ ማለት ነው። ወንጌላውያን ሰርክል ውስጥ ያለን ሰዎች፣ ወንጌላውያን አምብሬላ ውስጥ ያለን ሰዎች በትክክል እምነታችንን ማስቀመጥ መቻል አለብን። አት ዘ ሴም ታይም ትራዲሽኑ ላይ ኦፌንሲቭ መሆን የለብንም። በየትኛውም ሳይድ ሉተራኑም ኦፌንድ ሲደረግ አንወድም፣ ሌላውም ኦፌንድ ሲደረግ አንወድም። ሶ የተነሳ ኤቭሪዋን ፔንቴኮስታሊዝሙ ላይ ዝም ብሎ ብዙ ነገሮችን ዳምፕ የሚያደርግበት ምክንያት እኔ አይታየኝም። ይቆረቆረኛል እንደው ትንሽ ያ ትራዲሽን ስለነካኝ ማለት ነው። አት ዘ ሴም ታይም ደግሞ ሉተራኒዝሙ ኦፌንድ ሲደረግ ማየት አልፈልግም። ከኛ መሀል አይደላችሁ ምን ማለት ነው? ፕሮቴስታንት አይደለህም አንተ እንትን ምናምን ካንተ እንትን አይሻልኛል የሚሉ ነገሮች እንደዛ አይነት ነገሮች መወገድ አለባቸው ብዬ አስባለሁ። ቀጥታ ትራዲሽን ላይ የሚደረጉ አታኮች በሙሉ መቆም አለባቸው። ለዚህ እያንዳንዳችን ለምንናገረው ነገር ማይክ ከከፈትን ኃላፊነት አለብን። ስልክ ከያዝን ቤት ከፍቼ የሆነ ነገር ካወራው ኃላፊነት አለብኝ ለሚወራው ነገር ማለት ነው። ስለዚህ ከእያንዳንዳችን ትራዲሽንን ኦፌንድ የሚያደርጉ ነገሮች መቆም አለባቸው። ሁለተኛ ፐርሰናል ነገሮች መፈታት አለባቸው። ሶስተኛውና ዋናው ነገር ደግሞ ሌላው እሺ ልዩነቶቻችን ምን ላይ ነው የሚደገፉት፣ አንድነታችን ምን ላይ ነው የሚደገፈው የሚለው ነገር ሪሊ ቴክኒካል በሆነ መልኩ ሪሊ ፕሮፌሽናል በሆነ መልኩ መቀመጥ አለበት። ማንም ፕሮፌሽናል ያልሆነ ሰው መጥቶ እንለያያለን ምናምን እያለ እኔ በገባበት ሁሉ ሲያወራ ይገርመኛል። ማን አንለያይም ያለው ልዩነት የለንም ያለው ማለት ነው። እንለያያለን ብሔራዊ መዝሙር እስከሚመስል ድረስ ብዙ መሄድ ያለበት ነገር አይመስለኝም። ምንለያይበትን ነገር ማስቀመጥ፣ ከዛስ እንደ ቤተ ክርስቲያን የሚያስቆጥረን ነገር ምንድነው እሱን አብሮ ማስቀመጥ የተወሰነ ሰዎች ስናደርገው ቆይተናል። እንደነዚህ አይነት ነገሮች ስኬጁልድ በሆነ መልኩ መሆን አለበት። ፐርሰናል ችግሮችን ከመፍታት ጀምሮ ላይ ትራዲሽናል ነገሮች ድረስ በዛ ደረጃ መኬድ አለበት ብዬ አስባለሁ፣ እንደ መፍትሄ ማለት ነው። ከኑና አፍኛዋለሁ። ከኑ እንትን ያርግና ሲስ ተቀጥላለህ። ሲስ አልኩኝ ኤፊት ተቀጥላለህ። ሲስ አባቴን ስም ከኑ የኔ አንድ ሀሳብ ብቻ እንትን ብዬ ከኑ ይቀጥላል፣ ችግር የለም። እስካሁን ማለት ነው እስካሁን በጣም ጀነራል ሀሳቦች አይ ቲንክ የተወራ ይመስለኛል። እስካሁን ማለት እዚህኛው ቤት ብቻ ሳይሆን በጣም ጥቅል ሀሳቦች ነው የሚተላለፉት እና አንዳንዴ ስፔሲፊክ ነገሮች ሲወሩ ነው ስህተትም አይደንቲፋይ የሚደረገው፣ ስህተቱም ለመገሰጽ የሚችለው እቅጭ ነገሮች በነጥብ ሲወሩ ስለሆነ እና አሁን እስካሁን ያወራናቸው ነገሮች ፍሬያማ እንዲሆኑ እኔ የኔ ሀሳብ ምንድነው እስቲ ለተዘምከም አንድ ቦታ አመቻችተን ሁላችንም ቁጭ ብለን ማን ምን አይነት አቋም አለው ምን አይነት አካሄድ አለው የሚለው ከዛ ደግሞ ምንተቸውን ነገር ተችተን ማንስማማበት ነገር ካለም አልተስማማንም ብለን ተተነው እንደሱ አይነት ቴብል ቢዘጋጅ ብዬ አሰብኩ። ዮሲ ምን ትላለህ? አይ ቲንክ ብዙ ተገናኝተን ምናምን አናውቅምና ዳዊትም ሲነሳ እሱ እዚህ በመካከል የለም፣ ሌሎቹም አንዳንዴ ሲነሱ ከሌላም ሳይድ እነሱ በሌሉበት ነው መካከል የሉምና አይ ቲንክ መካከል እንደዚህ ወይ እየተያዩም ሊሆን ይችላል በቮይስም ተቀራርቦ አይነት አይ ቲንክ የመጀመሪያው አካሄድ እንደዛ ቢሆንና ከዛ በቃ ለዛ ላይ በቃ ፍሪ ቶክ እንድናደርገው ማለት ነው። ማንስማማባቸው ነገሮች ይሄ ናቸው፣ ማንስማማባቸው ነገሮች ይሄ ናቸው። እንዴት አብረን መቀጠል እንችላለን፣ እንዴት ተለያይተን እንቀጥላለን፣ እሱን ነገር በጣም ግልጽ የሆነ መምጣት ስላለበት ከዚህ በኋላ እንደዚህ አይነት ልክ አሁን እናንተ የሆነ ማኛ ጋር ገብታችሁ በፕሮግራም እንትን እንዳላችሁት እንደሱ አይነት ደግሞ ሊከርስ በርስም የምናወራበትን ነገር ቢደረግ ብዬ አስቤያለሁ እና ምን ትላለህ? እስቲ ዮሲ የሆነ ነገር በልና ሜቢ እንትን ካላለ ከዛ ከምን ይቀጥላል። እኔም ብዙ አልወራም። እኔ የምለው እኔ በተደጋጋሚ ያወራው ልቀነስ ከናን ቀጥል። እኔ የምለው ምንድነው ፊ ቆንጆ ሀሳብ ነው ያመጣው። ወደ መሬት ስናወርደው የምናወርድበት መንገድ ትክክለኛው ይሄ ፓስተራል ኢሹ ነው ብዬ ነው የማስበው። ፓስተራል ኢሹ ነው ማለት ግላዊ የሆኑ አንዳንድ ግጭቶችም አሉበት። ቅድም ቃል ያለውን እኔ እዚህ ጋር አፈር ማድረግ ፈልጋለሁ። የትራዲሽን ጉዳይ አይመስለኝም፣ ግን ትራዲሽኑን ያቀረብንበት መንገድ ይመስለኛል በማዕከል መገነዛዘብ ስላልተቻለ በአንዳንድ ቋንቋዎች ምክንያት ወደ ያልተፈለገ አቅጣጫ የሄደው ልንቆጣጠር ወደማንችለው ያ ወደ ግላዊ ጉዳይ መጥቷል።
ሶ እኔ የሚታየኝ መፍትሄ እናንተ ትሰጡበታላችሁ። እኔ የሚታየኝ መፍትሄ በዚህ ግጭት ውስጥ የተሳተፉ ወንድሞችና እህቶች ያው በዚህ ነገር ውስጥ የነበሩ ማለት ነው። ያው ግጭት ፈጣሪዎች ናቸው ልልፈጥር ፈልጌ አይደለም፣ እንደዛ ተረዱኝ። ግን በዚህ ውስጥ የተጎዱ አካላት እኛ ወንጌላውያን ትልልቅ አባቶች አሉን አይደል? ሶ እነዛን ተለቅ ያሉ ነሰሰርሊ ትልልቅ ሰዎች ላይሆን ይችላል ሊያሸማግሉ የሚችሉ ጥቂት ሰዎችን 1-3 ሰዎችን ሳናበዛ ወይ 2 ሰዎችን መርጠን ይሄ ይፋይ ፐብሊክ ላይ የምናደርገው ስራ ነው ብዬ አላምንም፣ መሆንም አለበት ብዬ አላምንም። በውስጥ መስመር በነዴቭ ሳይድም በሌላኛው ሳይድም ያሉ ወገኖች በውስጥ መስመር በአሸማጋዮቹ አማካኝነት በግልጽ አውርተው ቀጣይ አካሄዶችን መምሰል አለባቸው የሚለው ተፈቶ ከዛ ያንን የሚገልጽ የተፈታውን ቀጣይ አካሄዶችን የሚገልጽ አካሄድ በጋራ መተው ለዚህ ቲክቶክ ማህበረሰብ ለወንጌላውያኑ አስረድተው በተፈወሰ መንገድ እንድንሰራ ቢሆን ጥሩ ነው ብዬ ነው የማስበው። መፍትሄው ቲክቶክ ላይ መሆን የለበትም የሚል አቋም አለኝ። ይህን ስራ ለመስራት ብዙ ርቀት ሳንሄድ ጥቂት ሰዎችን ማለት የሚያሸማግሉ ሰዎችን 1-2 ሰዎችን ሰጀስት ብናደርግና እነዛ ሰዎች የሁለቱም ቡድን አክተሮችን አናግረው በጋራ በውስጥ መስመር ቢያወሩና ለአንዴና ለመጨረሻ ጉዳይ ቢዘጋ የሚል ሐሳብ ነው ያለኝ። የኔም ሐሳብ አሁን ምንድነው ጀነራላይዜሽኖች አሉ ነው። ሜቢ ከደከመ እኔ ብቻ ወርቼ ሌሎቹ ይቀጥላሉ። ከምን ይቅርታ ጀነራላይዜሽን ይበዛዋል ነው። አሁን የመፍትሄ አቅጣጫዎችም ሶሉሽንም ሲሰጡ በሐሳብ ደረጃ የሚቀመጡት በጥቅል ነውና ከውስጥ ሊጀምር ይችላል። ግን ፐብሊክሊ የወጣ ነገር ስለሆነ አንዴ ላይ ሪከርድም ሊደረግ ይችላል አላውቅም። ብቻ ግን የሆነ ተቀርጾ የሚቀመጥም ሊሆን ይችላል ፐብሊክሊ እዛም እዚህም ያለውን ሳይድ እስካሁን በሁለቱም መካከል የነበረ ሰው በመሃል ገብቶ አይነት እንደ ሻውል አይነት ሊሆን ይችላል ወይ ሌላም የሚጠቀስም ካለ በመሃል ገብቶ ግን አት ዘ ኤንድ ኦፍ ዘ ዴይ በውስጥ ተሰርቶ መጥቶም ፐብሊክ ላይ መውጣት አለበት ብዬ አስባለሁ። አንዴ በቃ ጥሩ የሆነ ዲስከሽን ያለው ሁሉም ስሜቱን ቀዝቀዝ አድርጎ ሀሳብ ላይ ብቻ ማለት ነው። ቴዎሎጂካሊ የሚጠየቁ ነገሮች ካሉ እንደዚህ ብላችኋል እንደዚህ የሚባል ነገር ካለ እዛው እየተጠያየቅን በተራ እየተገባ በተቻለ መጠን ስሜት ተቀዝቅዘው ማለት ነው። በጣም ኢሞሽናል ሳይኮን እንደሱ አይነት ነገር ማድረግ የተሻለ ነው። ላይክ እዚህ አብረን ተቀምጠን ለማውራት የምንቸገር ከሆነ እሱ መቸገራችን በራሱ የሆነ ድምጸት አለው። ያ ሰው ድምጸት አለው እንደዛ ቢደረግ እላለሁና ከዚህ በኋላ ያለውን ቀጣይ ሂደት እንደዛ ቢደረግ ነው። ዮሲ አሁን አንተ እዛም እንጌጅ ያረክ ስለሆነ በቃ እሱን ነገር ቶክ ብታረጉና አንድ ቀን እንደዚህ ፊክስ ብናረግ እና በጣም ብዙ ባይረቅ ማለት ነው። እሱ ነገር እስኪደረግ ድረስ በመሃል ብዙ ነገሮች ባይደረጉ ለጊዜው ባይደረጉ ማለት በቃ ይሄ ላይክ የፖለቲካው ሜዳ ውስጥ ላይክ እንደዛ አሁን ኦርቶዶክሶች ናቸው እንግዲህ ሁሉንም ማለት አይደለም፣ ግን በቃ ኦርቶዶክሶች ናቸው ፖለቲካው የሚያራግቡት እንደዛ ማለት ለጊዜው እሱም ፖለቲካ ለጊዜው ሆልድ አድርጋችሁት እናንተም ይሄ ነገር ሀፕን እስኪያደርግ ድረስ የኮንሰክሬትድ የሆነ የመግባቢያ ቴብል እስኪፈጠር ድረስ እኛም በእነሱ ሳይድ ለእነሱ የምንለቀውን ነገር እኛም ስል ያው ይገባቸዋል ሀሳብ እዚህ ያለንም ወደ እነሱ የምንለቀውን ነገር ቆጠብ አድርገን እነሱን ቆጠብ አድርገን ሁሉም ትምህርቱ ላይ ፎከስ አድርገን ይቀጥልና ከዛ ይሄ መግባቢያው ከተፈጠረ በኋላ እሱ ይዳኘናል ማለት ነው አይነት ሀሳብ ካሜ ያ የተነሳው ሀሳብ እስካሁን በጣም ጥሩ ነው። ግን አንድ ነገር እኔ አንዳንድ ጊዜ ከወሬ ሲነሳ ሀሳቦች ይመጣሉ እንጂ ሁሉን ነገር ብላችሁታል። ግን ያው አንዳንድ ነገሮች ደግሞ ኋላ ላይ ይመጣሉ። በተለይ ደግሞ እኔ ደስ ያላለኝ አከፋፈል አለ። ደስ ያላለኝ አከፋፈል ምንድነው? ዮሲ ስላልነበርክ ነው። በመጥፎም አይደለም ይዤውም አይደለም። አንደኛ እዛና እዚህ የሚለው አከፋፈል እዛም ችግር አለ እዚህም ችግር አለ የሚል አከፋፈል አንዳንድ ጊዜ እንትኑን ራሱ አከፋፈሉ ራሱ የቱ ጋር እንዳለም ስላላወቀው ነው እሱ የትኛው የቱ ጋር ነው የሚለውን ስላላወቀው ነው። እዚህ ጋር ካሉት ሰዎች
ማንኛውም ችግር ያለበት ሰው አታገኝም። እዚህ ያሉት ውስጥ እዚህ ውስጥ ሆነው ከሚነጋገሩት ውስጥ አማንን ጨምሮ ችግር ያለበት ሰው የሆነ ትንኮሳ የፈጸመ ምናምን በጣም እንደውም በጥንቃቄ እንትን ሲሉ የነበሩ ናቸው። የነገር ወደ ሌላ ነገር እንትን እንዳይል ከስር ካለ ነው ቤተሻ አንቺንም አያካትትም። አይ አከፋፈሉን እንትን ላለ ማለት ነው። በቃ እዚህ ጋር ያሉት ሰዎች ምንም የተነኮሱትም ነገር የለም። በጣም በጥንቃቄ ሲይዙ የነበሩ ልጆች ናቸው ያሉት። በጣም በጥንቃቄ ማለት ነው ጉዳዩን ወደ ሌላ ነገር እንዳይሄድ የዲኖሚኔሽናል እንዳይመስል ወደዛም እንዳይሄድ በጣም በጥንቃቄ ግለሰብ ላይ እንደውም በቃ ነገሩ አልፎ ሲሄድ እሱም በጣም አልፎ ሲሄድ እንደውም ስም ስለተነሳ ልጥቀስ፣ ዴቭን ደግፈው አይዞህ ብለው ያገዙ ልጆች ናቸው እዚህ ያሉት ብዙዎች፣ ኤፊን ጨምሮ ከሚወደው ሰው ጋር እስከሚለያይ ድረስ ለዴቭ ብሎ ማለት ነው። ኤፊ አጠገቤ ነው ያለው። እሱን ጨምሮ ከሰው ጋር እስኪጣላ ድረስ ደርሷል ለዴቭ ብሎ ማለት ነው። ኦኬ ሶ እንደዚህ የደረሰ ሰው ችግር አለብህ ነካኸው ብሎ ማለት በጣም ይከብዳል። ምክንያቱም ለሱ ብሎ ሰው እንትን ያለ ሰው ነው፣ የተጎዳ ሰው ነው። ኤፊ ሶ ለሱ ብሎ የተጎዳን ሰው አይ ችግር አለብህ ነክተኸዋል ብሎ ማለት ልክ አይመስለኝም። ይሄ እዛና እዚህ ተብሎ የሚከፈል አይደለም። እዛና እዚህ ተብሎ ሲከፈል አሁንም ሌላው ችግሩ ምንድነው? ዲኖሚኔሽናል እዚህ ጋር ፔንቴኮስታል እዛ ጋር ደግሞ ሉትራን የሚል አይነት አከፋፈልም እንዳይመስል አይደለም። እዚህ ጋር ካሉ ልጆች በዚህ በኩል ካሉ ልጆች አብዛኞች ሉትራን አሉ። በጣም ብዙ ሉትራን ወንጌላዊ አብዲን ጨምሮ ኤፊን ጨምሮ ማለት ነው። ሌሎችም ሉትራኖች አሉ በጣም ብዙ ልጆች ማለት ነው። እዚህ ጋር የተባሉት ልጆች ጋር ነዴቭን ትክክል አይደላችሁም ብለው አካሄዳቸውን ከተቃወሙ ልጆች ሉትራንም አሉበት በዚህ በኩል ካለው ከተባለው ማለት ነው። ያ ከሆነ አከፋፈሉ እንጂ እዛ ጋር ሉትራኖች እዚህ ጋር ደግሞ ፔንቴኮስታሎች አይደለም። እሱ አይደለም አከፋፈሉ እንትኑ። እዛ ጋር ችግር አለ። ምንድነው ችግሩ? እዚህ ጋር እኔ 100% ይሄ በቃ ጋራንቲ የምሰጥ ነገር ይሄ እንትን ያደረጉ ሰዎች የሉ። ይሄ የተነኮሱ ሰዎች ችግር ያመጡ ሰዎች የሉም። እዚህ ጋር እኔ ጋራንቲ እሰጣለሁ። በጣም በትዕግስት በጣም በጥበብ ለመሄድ የሞከሩ ናቸው ያሉ። እዛ ብዙ ጊዜ የተባለ ነገር ነበር። ለኦርቶዶክስ ወንጌል አይሰበክም። እንዴት ተብሎ ነው ወንጌል የምንሰብከው? ታዲያ እዚህ ጋር ምን እንሰራለን ተብሎ ዝም ተባለ። ያ ነገር ኦኬ፣ አይ ወደ ሌላ ነገር እንዳይሄድ ተብሎ ዝም ተብሎ ከዛ ደግሞ ጴንጤዎችን ራቁታቸውን ማስቀራቸው የሚል ነገር መጣ። ያ ነው በቃ ይሄ ነገር ወዴት ይሄደ ነው የሚለውን ነገር መባል የተጀመረ እንጂ እዚህ ያሉት በጣም በጥበብ እኔ ይሄንን ጋራንቲ እሰጣለሁ። በጣም በጥበብ በጣም በጥንቃቄ ለመያዝ የሞከሩ ልጆች ነው ያሉት። እነ ኤፍሬም ነው ያሉት፣ እነ ኤቢ ነው ያሉት፣ እነ አማን ነው ያሉት፣ እነ ቃሌ ነው ያሉት። እነዚህ እነ ዳኒ በጣም ጥበበኛ ልጆች ናቸው። እንትን ውስጥ አልገቡም፣ የአተካራ ውስጥ ዘለው አልገቡም። በጣም ጥበበኛ በጣም ትዕግስተኛ ልጆች ናቸው ያሉት። ጴንጤዎች ታቦት ስለሌላቸው ቤተክርስቲያን አይባሉም ተብሏል እኮ። ያ እስከዛ ድረስ ነው አታውንት ነው የተባለው ማለት ነው። ታቦት ስለሌላቸው እንትን ግን መካነ ኢየሱስ ታቦት አላት። ሄጄ ሳየው ወሰን አልተር ያ እሱን ነው እኮ ታቦት የሚሉት እሱን ነው እኮ። አልተር ማለት ያው እንደዛ ብለነዋል አልተባለም። እንደዛ ስለሌላት ቤተክርስቲያን አይባሉም፣ ቤተክርስቲያን ሊባሉ አይችሉም። ያ መሰዊያ እኮ ነው የሚሉት፣ ታቦታቸውን እኮ መሰዊያ ነው የሚሉት። ያው ነው እንደዛ ከሌለ እሱ ከሌለ ቤተክርስቲያን አይባልም።
እሱ ነው አምልኮ ራሱ የለም ጭፈራ ነው ያለው ዳንስ ነው ያለው አምልኮም እሱ ከሌለ አምልኮ የለም ልዩነት በቃ እንደዚህ እስኪባል ቤተክርስቲያን አይደሉም ከተባለ አምልኮ አይፈጸምም ከተባለ ልዩነቶቻችን ላይ ነው ምንሰራው ከዚህ በኋላ አንድነታችን ላይ አንሰራ እንዴት ነው ለኦርቶዶክሶች ወንጌል አንሰብክም እነሱ የኛ ናቸው እነሱ አንድ ናቸው ተብሎ መካነ ኢየሱስ ቤተክርስቲያን ኦፊሻሊ አብራ የምትሰራቸው ፋይናንሻሊ እምነቷን በሚመሳሰል እምነቷ አምስቱ ሶላዎች ማለት በጣም ቤዚክ ናቸው እምነት ብቻ ማለት በሉተር አገላለጽ ቤተክርስቲያን የምትቆምበትና የምትነሳበት እንትን ነው መሰረት ነው በቃ እምነት ብቻ የሚለው ትምህርት የቤተክርስቲያን መቆሚያም መውደቂያም ነው ይሄ ማለት አንድ ሰው መዳንና ለመዳኑንም ሊወስን የሚችል ነገር ነው ይሄንን ነገር አይ አንድ የሚያደርገው በዚህ ነገር እያለ አይ አይደለም ተብሎ ቤተክርስቲያን አይደሉም እነሱ የኛዎቹ መካነ ኢየሱስ ሉተራን አብራ የምትሰራቸው አብራ የምታገለግላቸው ሰዎችን ቤተክርስቲያን አይደለም እያሉ እዛኛው ጋር ነው ችግሩ ካልተነገረ መፍትሄው አይመጣም መፍትሄውን የምትሉ ሰዎች ማለት ችግሩ ምንድነው መጀመሪያ ችግሩ ሳይኖር መፍትሄ አለ እንዴ ችግር ሲኖር እኮ ነው መፍትሄ የሚባለው ሰው ችግሩ መነገር አለበት መካነ ኢየሱስ ተሳስታለች ተብሏል ትራዲሽኗን መጣል አለባት የመጣችበት አካሄድ እኔ ይሄንን ምናልባት ዮሲም በዚህ አቋም ሊኖር ይችላል ይሄ ግን እኔ አሁን አንተ የምታወራው ሌሎቹን አታክስ ለማድረግ ነው እነዚህ ሰዎች ወንጌላውያን አብያተ ክርስቲያናትን ይወክላሉ ወይ ራሷን ሉተራንን ይወክላሉ ወይ መካነ ኢየሱስን ይወክላሉ ወይ ከትላንት ወዲያ ዛሬውን ቤት ሲነገር የነበረውን ልብ ብላችሁ ሰምታችኋል እንዴ ሲናገሩ የነበረው ሰው ኮንፌስ ስላደረገ አይደለም እሱ ከኔ በኋላ በልብናም በሚባለው አይደለም ሳክራመንቱ ነው ብሎ እኮ ኮንፌሽንን እኮ ዲስግሬስ ያደርግ እኮ የነበረ ሰው በልቡ አምኖ ባፉ መስክሮ እሱ ላይ አይደለም ቤዝድ የሚሆነው እያሉ ሲናገሩ ነበር እኮ ዛሬ ይሄ በአብያተ ክርስቲያናት አለ እንደዚህ አይነት ትምህርት እንዴ እኔ እኮ ተቃጥዬ አሞኝ እኮ ተውኳቸው እኮ 3 ተናግረው 8 የሚሳሳቱ ሰዎች ስለሆኑ ማለት ነው እንዴ የድሮውን እኮ አይደለም አሁን ራሳቸውን ቤተ እምነት ይወክላሉ ወይ መካነ ኢየሱስን ይወክላሉ ወይ እንደዛ ይወክላሉ ወይ እንግዲህ እኔ እስከማውቀው ድረስ እዚህ ቤት ነው ዘመኔን የጨረስኩት ልጅነቴን በአገልግሎት የጨረስኩት ማለት ነው ሰው አምኖ ኮንፌስ ያደርጋል ያ ስክሪፕቸር አለው በእነሱም አርሊ ቸርች ፋዘርቶና እኛን ወንጌል አማኞች አርሊ ቸርችም ላይ መጀመሪያውና ሁለተኛው ክፍለ ዘመን ላይ ብትሄድ ተመሳሳይ ነገር ነው ያለው ባለፈ ስናወራ ነበር ስለ ሩል ኦፍ ፌዝ ስለሚባለውና ከዛ በፊት ስለነበረው ትራዲሽን ኢቭን ዶ ኮንኮርድ ላይ ራሱ ስለ ሳክራመንቶች የሚያነሳው አሁን ልተወሱ ዝርዝር ውስጥ አልግባ ግን እንደዚህ ሲባል ነበር ዛሬ እኮ ነው ማውራ ትላንት እኮ አይደለም ከትላንት ወዲያ እኮ አይደለም ዛሬ እንደዛ ያሉ ሲናገሩ ነበር በአደባባይ ቁጭ ብዬ ነው የሰማሁት ነው እንግዲህ ሪከርድም አይደለም የሰማሁት እሺ ሶሪ ማን ላይ ስለገባው ችግር የለውም ያው ተጨማሪ ሀሳብ ነው የሚነሳውና ይሄ ራሱ ተጨማሪ ነው ዛሬ ይሄንን ማንሳት ራሱ ምን አስፈልግ ይሄ የመካነ ኢየሱስ አስተምሮ ነው እንደዚህ ነው አስተምሮ እንደዛ ነው ወይ ነው አስተምሯን ስላስተማረች አይደለም ኤፊ ጋር ሆነን እኮ የመካነ ኢየሱስን እየተማርን እንትን እያልን ነው እኛም የተረዳነው ነበር ከዮሲም ሰሞን የመካነ ኢየሱስን ትምህርትማ ማን የተቃወማል እኔ እኮ ገብቼ ሳግዛቸው ነበር ሼር በማድረግ ቪዲዮ በመስራት የመካነ ኢየሱስ ትምህርት 3 ሰዓት ላይ አለ በጌታ እራት ላይ በጥምቀት ላይ እንደዚህ አለ እያልኩ ሳግዝ ነበር ግን ይሄ ነገር መጣ ደግሞ አታክ ማድረጉ መጣ ማንን ፔንቴኮስታል እኔ ፔንቴኮስታል ስለሆንኩ አይደለም ኦርቶዶክስ ጋር ከሆነ በኦርቶዶክስ እኮ ስለ ኢትዮጵያ አይደለም ማወራው ነው እዚህ ስላለው አይደለም አትሊስት ኢስተርን ኦርቶዶክስ የኛን ቤተክርስቲያን አማኝ እኔ ወደ ኢስተርን ኦርቶዶክስ ቤድ እኮ አልተጠመቅም እኮ ክሪዝሜሽን ብቻ ነው የሚሰጡኝ በመቀራረብ ከሆነ ማለት ነው
እነሱን አቅርቦ ምናምን ለመናገር ከሆነ እኔን በክሪዝሜሽን ነው የሚቀበሉኝ፣ አያጠምቁኝም። ለምን ሜቶዲስት ጋር መጠማመቅ የለም። ኢስተርን ኦርቶዶክስ አትሊስት በምሁራኖቻችን ስኮላርስ በስኮላርስ ደረጃ እንደዚህ አብረው የጻፉ አሉ ወይ? ከሌላ ሉተራን ጋር እንኳን እንደዚህ ስኮላሮቻቸው የኦርቶዶክስ እና የሜቶዲስት ስኮላርስ አብረው መጻፍ አይጽፉም። እንደዚህ አንድነታችን ላይ በሚያተኩር የኦርቶዶክስ እና የሜቶዲስት አብረው ታሪኮቻቸውን ትምህርቶቻቸውን አንድ ላይ የጻፉ ያስቀመጡ ናቸው። ይሄ በሉተራን እንኳን እንደዛ አይቀርቡም ለኦርቶዶክስ። እኔ እንትን ስል ለኦርቶዶክስ በመቀራረብ ቢሆን ትምህርታችን እንኳን ትንሽ እንኳን በጥቂቱም ቢሆን ከሉተራን ይልቅ እንኳን የሚቀርብ የኛ ነው። የማልናገርበት ምክንያት ይኸው እኔ ላንተ እኮ እኛ እንቀርባለን ምናምን የሚለው ነገር እንዲመጣ ስለማልፈልግ ነው። እንዲህ አይነት ነገር አልፈልግም። የሚቀርቡኝን ስለማያቀኝ አንድም ሆነው እዚህ ጋር ካለው ፔንቴኮስታል ጋር ነው ብዬ ስለማምን ማለት ነው ከኦርቶዶክሱ ይልቅ እንጂ እንቀራረባለን እኮ ምናምን ባልተር ከሆነ ይኸው እኛ አለን አልተር ሜቶዲስት የምታውቁት ነው። አልታር አለን። እኔ አልተነካውም፣ ተነክቼ አይደለም እንደዚህ ምለው ስለሌለን አይደለም። ቤተክርስቲያን አይደላችሁም የተባልኩት ሜቶዲስቱ ነው አይደለም። ሜቶዲስቱ ከናን አይደለም። ግን ፔንቴኮስታሉ ግን አትሊስት ኢን ክራይስት ዋን ባዲ ነን ብዬ አምናለሁ። ያ እንዲነካብኝ አልፈልግም። ዲፌንድ አድርጋለሁ። ኃላፊነት አለብኝ። የወንድሜ ጠባቂ ነኝ ብዬ አምናለሁ። ስለዚህ እንደዚህ አይነት ነገር ስለመጣ እንጂ እዛና እዚህ የሚለው አከፋፈል ልክ ነው ብዬ ስለማላምን ነው። ቴንክ ዩ። ኤፋ ግን ምን ታስባለህ? እስቲ መፍትሄ የምትለው ሀሳብ ይታያል? እስቲ ኤፋን አይዲያ ብሰማ ደስ ይለኛል። እኔ አንዴ ለመጨረሻ ማለት አንዴ በቃ የሆነ ማዳግም አንድ ቴብል ሜክ አድርገን ከዛ ወይ ኮንቲኒየስ የሆነ ነገርም ኖሮት ሊሆን ይችላል እስከዛ ሆልድ ተደራርገን ከዛ እዛ ጋር በቃ መለየት ማለት ነው። ሀሳብ ላይ መለየትም ካለ ሀሳቡ ተለያይቶ ይቀጥላል። ማን ምን አይነት ዓላማ እንዳለው ይታወቃል። ዓላማ ስል መጥፎ ምናምን ማለት አይደለም። ግን ኤፋ መፍትሄ የምትለው ነገር ካለ አይውሽ ብሰማ መፍትሄ ያለው ወይ? ጥሩ ጥያቄ ነው። አምሶር ትሬዲስ እኔ ከነዚህ ሰዎች ጋር ምንም መፍትሄ አለ ብዬ አላምንም። ሰው ምንድነው አውቆ የተኛ ቢቀሰቅሱት አይሰማም አይነት ነገር ነው። ሰው ምንም መፍትሄ ከነሱ ጋር ኤክስፔክት አላደርግም። አይ ትራይድ ኤ ሎት አይሰራም። ትክክል አይደለም። ምንም መፍትሄ አለ ብዬ አላምንም። በኔ በኩል መፍትሄ አለ ብዬ ማምነው አይ ሚን እንደ ሐሳብ እንደ ቀደም እንዳልኩት መለመን ነው የምችለው ነው። መለመነው ደግሞ እነሱ ጋር አንዳንድ ሰዎች ጉዳዩ ሳይገባቸው ጆይን የሚያደርጓቸው ሰዎች አሉ። በጣም ጠቃሚ ሰዎች ማለት ነው። እዛም ያሉ ሰዎች ስቲል አሉ እና በቃ እነሱ ነው ቤግ ማድረገው። ምክንያቱም ተባባሪ እንዳይሆኑ ነገ እነሱ ራሱ አንዳንድ ስህተቶች በጸጸት የሚመለሱ አይደሉም። በቃ ተጸጽተም አትመልሳቸው። እድሜ ልክን የሚያስነክሱ ጠባሳ ሆነው ነው የሚያልፉት። እነሱን ሰዎች ብቻ መለመን ነው እንጂ እንደዛ አላምንም። እኔ አሁን ግምገማዬ እንደዛ ነው እና ምንም መፍትሄ አለ ብዬ አላምንም። እስቲ እሺ፣ እኔ ጋር ድምፅ አለ ግን ምን መሰለህ ይፋ እኔ አሁን እሺ እኔ ተናግሬ ቢርሳም ይቀጥላል። ያው ምንድነው አንዳንድ ቴብል ሜክ መደረግ ያለበት ለምንድን ነው ያው ላይክ ሙሉ ሐሳቤ ከነሱ ጋር ይስማማል። የኔም ሐሳብ ወደ እነሱ የነሱም ሐሳብ ወደ እኔ ተሽከርክሮ መተማመን ላይ እንደርሳለን በሚል አይደለም። ግን በቃ ለሰው ነው። አሁን ሰው በቃ ክሊር የሆነ ስታንድ ይዞ እንዴት ማለት ነው ስለነሱ መናገር ያለብን ቴዎሎጂካል አንዳንድ ሐሳቦች ተነስተዋል። ቴዎሎጂካሊ የምንጠይቃቸውን ነገሮች ጠይቀን እንግዲህ ማናምናቸው ነገሮች እኔ ፐርሰናሊ አሉ ብዬ ማስባቸው አሉ የሚጠየቁ ማለት ኮንፌሽን ፍላት ተደርጎ ኦቨር ሲምፕሊፋይ የተደረገ ማሳብ አለ ብዬ አስባለሁ። ስለዚህ እሱ ላይ ምክረ ሐሳብ ሰጠን ከዛ ደግሞ በቃ የራሳቸውን የሚቀጥሉትን ነገር በራሳቸው እንትን ይላሉ።
መለያቸውን በዲማርክ የምናስቀምጣቸውን ነገሮች በዲማርክ እናስቀምጣለን እና ልክ ባለፈው አንተና በዛም ሳይድ ያሉ ልጆች ዮኒ ማኛ ቤት ገብታችሁ ከዛ ህዝቡ አይ አትግቡ ምናምን እንዳለው ማለት ነው። ለክ ህዝቡን መሰረት አድርጌ ህዝቡን ስል በቃ የሚሰማውን ሰው ማለት ቃሉም በእኛ ፖለቲካ ይሄ ተደባብቆ አይነት ተሸፋፍኖ ድሮ ወንጌል ይሰራ ነበር አሁን የማይሰራበት ዘመን ላይ መጣን አይነት እንዳይሆን በቃ ክሊር የሆነ ፓዝ ማለት ነው። ልክ መስመርም መሰመር ካለበት እንደዛ የምናሰብርበት ቴብል ሜክ እናድርግ ነው ሐሳቡና ማጋ ኤፍዬ ከማጋ ካንተ ጋር ይችላል። እኔ ቅድም ቃሌም ተናገረ በየቀኑ እኛ ደጋግመን እናገራለን። እኛ ሉተራን ቴዎሎጂ ላይ ነው እንዴ? እኔ የመካነ ኢየሱስ ቴዎሎጂ ላይ ነው እንዴ ችግር ያለብኝ? እኔ ዋን ጀምሮ ስናገር ነው የነበሩት። እኔ ከቤት ያጠገም መካነ ኢየሱስ ቢኖር ልጆቼን ይዤ ሙሉ ወንጌል አልሄድም። እኔ መካነ ኢየሱስ ነው የምገባው። እኛ አስተምሮ ላይ ችግር አለብን እንዴ? እኛ የሉተራን አስተምሮ ላይ ችግር አለብን ከሉተራን ከራሳቸው ጋር ይፍዬ ካንተ ጋር አሁን እኛ ችግር አለን እንዴ? ከማጋ ነው አሁን እኮ ጦርነቱም እኮ አለየም እኮ አሁን እንዳየሁት ብዙ ሰው ጦርነቱ ገና አልገባውም። ምን አይነት ጦርነት ላይ እንዳለን ከማጋ እንደሆነም ጦርነቱ ብዙ ሰው አልገባውም። አኩሱን ነው ካሁን ይፋሳ እኔ እኮ መካነ ኢየሱስን ቻሌንጅ ማድረግበት ኤሴንሻል የሆነ ዶክትሪን ቢኖራት ሃይማኖት ነው የምቀይረው እንጂ እንትን እኮ አልቀይርም እንደዛ ባስብ እና አይ ቲንክ እሱን ነገር ነው እንትን ማለት እሺ እፊ ወይት እንትን ነው እሺ ቅርታ ቴልኮም በማል እንትን ያልኩ ስለሆነ ግን ምንድነው አሁን የኔ በጣም እኔ አሁን የሚያንገበግበኝ ነገር መሰለ በቃ እግዚአብሔር ቃል ነው። እኔ በቃ የሚያሳስበኝ ሰውም አይደለም ሰው ፎሎ ማድረግ ያላቅም የኔ ፐርሰናል አፕሮች አለኝ። የነሱ ደግሞ ወንድሞች ናቸው እንግዲህ የራሳቸው አፕሮች አለው። አንተ ሁሉም ቃሌም አለው ምናምን ይሄንን ሐሳብ ኮንሰክሬት ነው የምናደርገው እንጂ ግዴታ አንዱን ይሁን አይባልም። የሉተራን ጃንጥላ ደግሞ ሰፊ ነው። ማንም የኢትዮጵያ መካነ ኢየሱስ ቤተክርስቲያን ወክላ ይላከችው ሰጣክፌት ሰጣ ማተም አድርጋ በሲኖድ ደረጃ ምን ይላከችው የለም። እዚህ ቃሌ እንደዛም እየጮኸ እየተናገረ አልመጣም። አንተም ማንም እንደዛ አልመጣም። ጀስት ዊ ላቭ ዘ ቴዎሎጂ ዊ ላቭ ዘ ትራዲሽን ዊ ላቭ ዘ ቸርች ዊ ላቭ ክራይስት ዊ ላቭ ዘ ጎስፔል ሰው ጋር እንዲደርስ እንፈልጋለን። ኢንቴንሽን ግባችን ያ ነው። ያንን ሚነኩ አፕሮቾች የነበሩ ነው። እሱን ነው የምንጻረረው እንጂ የፈለገ ጠላትን ሁሉ መውደድ ምናምን ነው እንደሱ አይነት ነገር ማንም የለውም። አሁን ግን በቃ እናንተ ምንድነው ሐሳባችሁ ላይክ ምንድነው የምታስቡት ነገር ተብሎ ሐሳባቸውን ግልጽ አድርገው ከዛ ደግሞ የሚጣረሱ ነገሮች ያየናቸውን ነገሮች ቴዎሎጂካሊ የምናነሳባቸው ሐሳቦች ካሉ እነሱን አንስተን እኛም ባለንበት እንሞግታለን። ይሄ ነገር ልክ አይደለም፣ እነሱም ደግሞ የሚያነሱት ሐሳብ ካለ ሰምተን ከዛ በቃ መስመር ላይ ያለን ሳንግባባ ማለት ነው። ዮሲም አንዴ ሲል ነበር በቃ ሐሳብ መጋጨት ካለበት በደንብ ተጋጭቶ እነሱም ተለይተው እንደዚህ ግዴታ አንድ መሆን አይደንቲካል መሆን አይጠበቅብንም። እነሱም ደግሞ የሉተራን ጃንጥላ በሰፊ ለክ እኛ እንወክላለን ብለው ምናምን አሁን ዮሲያው ሉተራን ነው፣ እኔ ሉተራን ነኝ፣ የሉተራን ትራዲሽን ውስጥ ነኝ። ሌላም አሉ እነ ጆና አሉ እነ መልቅ አሉ ሌላም ልጆች እነ መልቅ እነ ቃሌ ጓደኞች ማለት ነው። ብዙ ነው። ኢቫ ወንጌላዊ እዛ ውስጥ ነው ያለው። መካነ ኢየሱስ ቸርች ነው እዛ ነው የሚያገለግለው የሚተጋው። ስለዚህ የሉተራን ጃንጥላ ሰፊ ነው። የሆነ ግሩፕ ይወክሏል በሙሉነት አይባልም። ማንም ሰርተፊኬት ይዞ ምናምን እንደዚህ ተወክያለሁ ብሎ አይመጣም። ሂጀስት ቶክ ዘ ቴዎሎጂ ነው። ቴዎሎጂን የሚያምንበትን ያስተምራል። ከዛ ባለፈ ውክልና ምናምን የሚባል ነገር የለም። ለዛ ነው አሁን ግሩፕ ማበጀት የሌለብን ማለት ነው። አሁን ምን ይሆናል? አንደኛ የሉተራን ዶክትሪን ይጎዳል። በዛ ግሩፕ ያ ግሩፕ በሆነ ነገር ሲንቀሳቀስ ስሜታዊ ሆኖ ሲሄድ የሆነ ዝንፍ ያለ አካሄድ ሲሆን ሉተራን እንዲሆኑ የመባል ነገር ውስጥ ይገባል። ደግሞ ላይክ መተቻቸቱ ምናምን እየመጣ በቃ ያልሆነ ነገር ውስጥ ከሚሆን ሰውን መስመር ለይቶ እንዲንቀሳቀስ መጣላትም ካለበት ሐሳብ ላይ ተጣልተን ኮንሰክሬት የሚደረገው የሚግባባውን አግባብተን ነገራችሁ አይመቸኝም ምናምን እንላቸውን ነገሮች ተናግረን አንዴ በቃ የሆነ መስመር ብናሰምር ጥሩ ነው ባይ ነኝ። ለመለያየትም ማለት ነው። መለያየትም ካስፈለገ እንደሱ ነው የኔ ሐሳብ። ያ ይቅርታ አርዘ ጌርሳም ረጅም ሰዓቱ ነው ከመጣና ይሄን ሐሳብ ደግፋለሁ። ያው ለኢዮሲ ፊቴ ማውራትና ኢዮሲ ራሱ ያመጣውን ሐሳብ ስለሆነ 3 ደቂቃ ስጡኝ ነው ወይስ 3 ደቂቃ ልቆይ ነው? ምልክት እሰጣለሁ። እሺ እንደዛ ከሆነ ላውራ። ለኢዮሲ አሁን ይሄንን እንትን መስጠት ይሄንን ስራ መስጠት በራሱ እንደዚህ እናርግ እያለ ኢኒሼት ያደረገ ስለሆነ
ያን ማድረግ በራሱ እሱ ላይ ፕሬሸር ማስቀመጥ ነው ባይዘውይና እሱንም እንዲያውቀው ማለት ነው። ምክንያቱም ብዙ የምናነሳቸው ነገሮች አሉ። እስቲ እንያቸው የምንል ሰዎችም እንዲሁ አይደለም የምንለው። እስቲ እንይ በቃ ተስፋ ምናምን አለን የምንል ሰዎች ማለት ነው። ብዙ የምናነሳው ኢሹ ኖሮ ነው። ብዙ አንፊኒሽድ የሆነ ነገር አለብን። ራሱ አንዳንዶቻችን ሲሪየስሊ ያዝነው ነገር አለብን። ስለዚህ ጥያቄዎች አሉን፣ እዛም ጥያቄዎች ይኖራሉ። ቀላል ስራ ሆኖ አይደለም፣ ወር ደግሞ የሆነ ከኛ ምንም የማይወስድ አይነት ነገር ሆኖ አይደለም። ኢትስ ሃርድ ኢትስ ሲሪየስ በጣም ኤፍሬም ኤፊ ባለ ጊዜ ማለት ነው። እሱም ደግሞ የሚለው ነገር ቲክቶክ አቁመን እንደው ለትንሽ ጊዜ በቃ እንዞር እንበላለን አላስባለንም እንዴ? አንዳንዶቻችን አልሞከርንም እንዴ? ኤፊ አልሞከረም እንደዛ እዚህ አካባቢ በሚፈጠሩ ነገሮች ዝም ብሎ በቀላሉ የሚመጣ ነገር ሳይሆን ይሄም ኃይለኛ የሆነ ዲስአፖይንትመንት ነው እንደዚህ ነገሮችን የሚያመጣቸው አይደል? ስለዚህ የኤፍሬም ባለጊዜም ስታንድ በጣም አንደርስታንደብል ነው። በጣም አንደርስታንደብል ነው ማለት ዝም ብሎ የሚመጣ እንዳልሆነ ተረድቶ ፖይንት ይደረግልኝ። እኔ ልዩነቴ አሁን ከነዛ ልጆች ጋር ከነዳዊት ጋር ያለኝ ልዩነት የትምህርት ነው ያለኝ ልዩነት፣ ፐርሰናል አይደለም። የትምህርት እነሱ ሉተራውያንን አይወክሉም፣ መካነ ኢየሱስን አይወክሉም፣ የወንጌላውያን አብያተ ክርስቲያናት ህብረትን ያንን ሰርክል አይወክሉም ብዬ ነው ማምነው። ልዩነቴ የትምህርት ነው የሌላ ሳይሆን ማለት ነው። የትምህርት ልዩነት አለኝ ከነሱ ጋር፣ ይሄ ይታወቅን ለማለት ነው። ተባረክ። እሺ ቴንክ ዩ። እሺ አሁን ኳሊፋይ ስታደርገው ትንሽ እንትን ሆነልኝ መሰለኝ፣ ግልጽም ሆነልኝ መሰለኝ ብዙ ነገር ሪኮል ስላረኩ ማለት ነው። እነሱ እኔ ደግሞ ፐርሰናል ብዬ የምጠራቸው እነሱ ነው ራሳቸው ነው የራሳቸው ነገር ነው። እንደዚህ የሌላት ቤተክርስቲያን አይደለችም ሲባል ከእንትና ይቀርበኛል ሲባል እዚህ አሁን እኛ ሁላችንም ልባችን የደማበት በጣም የተደበርንበት ብለናል። ወንጌል ዋጋ ተከፍሎበት ነው እንዴ ከመካነ ኢየሱስ ወንጌል እዚህ የደረሰው? መካነ ኢየሱስ ላይ ስንት ዋጋ የከፈሉ ሰዎች የሉም እንዴ? ለእያንዳንዱ ኢቫንጀሊካል አሁን አለን ብለን ለምንጮህም ለምንዘምረውም ለዚህ ለምንከራከረው ያኛውን ነገር ሳረሳ ቀርቻ አይደል ሳናስታውስ ቀርተናል። በደንብ ነው የምናስታውሰው፣ አንረሳም። ይሄን ፐርሰናሊ ግን እነሱ ጋር ያለና የሆነ ነገር በኃይል ለመግፋት የተጠቀሙት ግን ደግሞ ምንም ያላስተዋሉበት ነገር ነው ብዬ ስለማስብ ነው። አንተ ደግሞ ትምህርት ብለህ አስቀምጠኸዋል። ኦፍ ኮርስ ሲያስተምሩ ነው እኛም ፐርሰናሊ የሆነብን ሲያስተምሩ ነው እንጂ በግል ነክተውና አይደለም። ኦፍ ኮርስ በግል ነክተውና ግን የግሉን ማንም ከቁጥር የሚከተው የለም። ማን ጊዜ ሰጥቶ ራሱ የግል ነገር ይሰማል እዛው ያብጉት እንጂ ግን በግል ግን አናወራለን ሲሉ ስራ በላሽተውብናል እንትናችን ማለት ነው። እንዲህ አይነት ነገሮች ደግሞ ነገ ኮንቴጂየስ የሆነ ነገር ይዘው ይመጣል። ዲሴንዳንቶች ይኖሩናል፣ ሁላችንም ዲሴንዳንቶች ይኖሩናል። እኔ ሰምቶ እኔ በመሰራበት አቅጣጫ መምጣት የሚፈልግ ሰው አሉ፣ ልጆች አሉ፣ እንደዛ መምጣት የሚፈልጉ ልጆች አሉ። ቱ ቢሆንስ ጀስት እኔ የምሰራውን ነገር ተከትለው መስራት የሚፈልጉ ልጆች አሉ። ኤፊ ባለጊዜ አንተን፣ ኤፍሬም ደብሌስ አንተን፣ ከኑ ምናምን ሁላችንንም እዚህ ዳኒ ጌርሳ ሁላችንንም እዚህ ተከትለው መስራት የሚፈልጉ ሰዎች እንዳሉ ሁሉ አሁን ፕሮብሌማቲክ ናቸው የምንላቸውን ሰዎችም ተከትለው መስራት የሚፈልጉ ሰዎች አሉ፣ በእርግጠኝነት ይኖራሉ። ያ ደግሞ እያየነው ነው። ሲምፕሊ ቅድም አንስተዋል ኤፊ አረ ቤተክርስቲያን እንዴ ተጨራሽ እንደዛ ሉትራን ነው እውነተኛው ምናምን ተብሎ ሌሎቹ ሪጀክት ሲደረጉ አይተናል አይደል? ካሚንግ ጄነሬሽን በምንለው ማለት ነው። ስለዚህ እንደዛ አይነት ነገሮች አሉ። በጣም ነገም ይሄ ቁስል ትንሽ እንኳን ለመፍታት ያለንን ተስፋ ሁሉ አሟጠን ካልሞከርን በስተቀር እንዲህ አይነት ነገሮች እየሰፉ ሄዱና ነገ በጣም ኮንቴጂየስ ነው፣ በጣም ካንሰር ነው። እንትን ያደርጋል። አንድ እድል ቢሞከር ጥሩ ነው። ኤፊ የትምህርት ነው ጉዳዩ። ሲጀመር ማንም አልወከላቸውም። አክቹሊ የመካነ ኢየሱስን መሬት ላይ ያለውን ሪያሊቲ ነው ዋና ጥያቄያችን። አንደርስታንድ ያደረገ ነው ወይ ሪሊ ትራዲሽኑን በትክክል ራሱ አርቲኩሌት የሚያደርጉ ልጆች ለመፍጠር ይሄኛው አፕሮች ነው ወይ ትክክለኛው አፕሮች? በጣም ብዙ እንደዚህ አይነት ጥያቄ አለን እዚህ ማለት ነው። እዛ ያለውን ጥያቄ እግዚአብሔር ይወቅ። እንትን ላይ በጣም ብዙ ኦፌንሲቭ ነገሮች ስላሉ ለመቁጠር አልሞከርንም። እንደዛ አይነት ነገሮች ሲመጡ ከዛ ሳይድ ያለ ምላሽ ምንድነው? ለማስተካከል ያለው ኢኒሺዬሽን ምንድነው? ለማስተካከል ኢኒሺዬሽን የለም ወይ? ይሄ በቃ ፉል ኤንድ ፋይናል ነው ወይ ምናምን የሚለውን ነገርም ጭምር ከነሱ መስማት አለብን ብዬ አስባለሁ። ቱ ቢሆንስ እንደዛ አስባለሁ። እና ዮሲ ከዚህ በፊት አሁን ለምሳሌ
ተነጋግራችኋል አንድ ላይ አብራችሁ ያልሞከራችሁት መፍትሄ ምንድነው? ከዚህ በፊት ለመፍትሄ ለማምጣት ብዙ ሞክራችኋል፣ አልተሳካም። አሁን የቀረው ምንድነው? ያልሞከርነው መፍትሄ የለም። ቱ ቢ ኦነስት ምንም ያልሞከርነው መፍትሄ የለም። እዛ ላይ በደንብ ሪያሊቲ አለ። ለምን ሲባል በውስጥ ለማውራት ሞክረናል።